አፎይ ሲናገር ኩናኔ ካልገደልነው ያደገመው ሐሰንና ሁሴንን ምላሳቸውን አፋቸው ውስጥ ገብታ ያጫውታቸው ነበር ይባላል። ሲስሟቸው የተመለከተ አንድ አራቢ ያ ረሱላህ እርሶም ልጅ ይስማሉ አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም ለዛ ነው ሐሰንና ሁሴንን ምላሳቸውን አፋቸው ውስጥ ገብታ ያጫውታቸው ነበር ይባላል። ሲስሟቸው የተመለከተ ይሄ አፎይ ተናገር ያበዱት ደገመው ኡስታዙ አፎይ ሲናገር ኩናኔ ካልገደልነው ያደገመው ተመልከቱ። ነብዩ ሰለላሁ ዐለይሂ ወሰለም ለዛ ነው ሐሰንና ሁሴንን ምላሳቸውን አፋቸው ውስጥ ገብታ ያጫውታቸው ነበር ይባላል። ሲስሟቸው መሐመድ የሐሰን እንትን የሁሴን ምላስ እንትን አፋቸው ውስጥ ማለት በምላሳቸው እንግዲህ በምላሳቸው ውስጥ እያደረጉ ያጫውታቸው ነበር። ከንፈራቸውን ለከንፈር አፋቸው ላፋ ያገጣጥሙ ማለት ነውና ይሄ ውስጥ ማነው እፎይ ሲናገር ይገደል ተባለ። ይሄ ሰውዬ ሲናገር እሺ እስልምና ያ ነብዩ ባይዘውይ 05 ሐዲስ ምትሉን ሳይል ቡኻሪ 5105 ላይ ማለት ነው። ያ አይ ከዚሁ ጋር እኮ በተያያዘ ነብዩ በ8 ዓመት የደረሰበትን ነገር ስታስታውሱኝ ቆይ ላሳያችሁ። ምናልባት 90 ስንት ነው 93 ሱረቱ አልዱሃ አያ 6 ኦኬ ተፍሲር አልራዚ የራሳችሁ ሰው ራዚ ይህንን ሲፈስረው አስተግፍሩላህ የሚያስብል ነገር ታያላችሁ። የአይሻ ነገር በወንድ ሲደገምባችሁ ታያላችሁ። እሰማለሁ ወገን ቀይ ያበራብኝ ነው እኮ አለው ሰማለ ወይኔ ወጣው ተመስገን። እሺ አለው እሺ ላንብብላችሁ ምናልባት ሱራ 93 ሱረቱ አልዱሃ ያ 6 ላይ የቲም ሆነ አላገኘህምን አላስጠጋህምን አስጠግቶሃል ይላል። እና ራዚ ነው ይህንን ሲፈስር እንዲህ ይላል። የታሪክ ጸሐፊዎች እንደገለጹት አብዱል ኢብኑ አብዱል ሙጣሊብ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እናት እሳቸው ነፍሰ ጡር እያለች ሞቱ። ይህ ግልጽ ነው ይታወቃል። አብደላህ በዛን ጊዜ እንደሞተ በተጸነሰ ጊዜ ጀለስ። ከዚያም የአላህ መልእክተኛ ተወለደ። ከአያታቸው ከአብዱል ሙጣሊብና ከእናታቸው አሚና ጋር ነበሩ። አሚናስ መች ሞተች? የ6 ዓመት ልጅ እያሉ ስለሞቱ ከአያቱ ጋር ሆነ ማን? ነብዩ መሐመድ። ከዚያም አያቱ እናታቸው ከ2 ዓመት በኋላ ሞቱ። የአላህ መልእክተኛ የ8 ዓመት ልጅ ነበረ። እቺን ያዙልኝ። የ8 ዓመት ልጅ ነበር ምትለዋን ያዙልኝ። አብዱል ሙጣሊብ ለአቡ ጣሊብ ይመክረው ነበር። ምክንያቱም አብደላህ እና አቡ ጣሊብ ከአንድ እናት የወጡ ናቸው። አብደላህና አቡ ጣሊብ ከአንድ እናት የወጡ ስለሆኑ አብዱል ሙጣሊብ ይመክረው ነበር ለአቡ ጣሊብ አብዱል ሙጣሊብ አያቱ የማሚ ለአብዱል ሙጣሊብ ለአጎቱ ይመክረው ነበር ከአንድ እናት የወጡ ስለሆኑ ማለት ነው። እንዲላል የነበረ ሰው ነው። አቡ ሙጣሊብ ያላህ መልእክተኛ ከአያታቸው በኋላ አላህ ወደ ነብይነት እስኪላካቸው ድረስ ሲንከባከቡት የነበሩ ሰው ነው ይላል። ለረጅም ጊዜ ደገፈው። ከዚያም አቡ ጣሊብ ከዚህ በኋላ ሞቱ። ስለዚህ የአላህ መልእክተኛ ወላጅ አልባነት በምን መልኩ አልታየም። ስለዚህ ሁሉን ቻይ የሆነው አምላክ ይህን በረከት አስታወሰው ይላል። ያው ያነሳው ምን አልሆነም ነው ማሜ የቲም ልጅ አልሆነም አነሳው አላህ አስጠጋው ይላል። ይህንንም እያስታወሰው ነው። አቡ ከዕለታት አንድ ቀን አንድ ተማሪ ወንድሙን አባስን እንዲህ ሲል ጠየቀው። ማን? አቡ ጣሊብ። ስለ ሙሐመድና ከሱ ያየሁትን ነገር ልንገርህን ይለዋል። ለማን? ለኢብኑ አባስ። አዎ እንዴ ንገረኝ። ልብ ብላችሁ እዩ። እሺ ልብ ብላችሁ እዩ።
ወደ ራሴ ወስጄዋለሁ። ታዲያ እንዴት ከሌሊት ወይም ከቀን 1 ሰዓት አልተወውም? የጉግል ትራንስሌት ችግር አለበት። ያንን ልብ እንድትሉት። ለማንኛውም በሌሊትም ሆነ በቀን ከኔ አይለይም ነበር፣ አብረን ነበር ምን ሆነው ይላል ይሄ ሰውዬ ከማሜ ጋር በአልጋዬ ላይ እስከተኛ ድረስ ማንንም አላምነውም ይላል። ነብዩ መሐመድ ከዚህ ሰውዬ ጋር ለመተኛት ወደ አልጋው እስኪገባ ድረስ አያምንም ነበር። ማንንም ሰው ይጠብቀው ነበር። አንድ ምሽት ልብሱን አውልቆ ከእኔ ጋር እንዲተኛ አዘዝኩት። ፊት ላይ አልሆነም ይልና እርሱም አጎቴ ሆይ ልብሴን እስካወልቅ ድረስ ፊትህን ከእኔ አርቅ። አስተግፍሩላህ። ማንም ሰው ሰውነቴን ሊያይ ስለማይገባው አለው። ያው ልብሱን አውልቆ ወደ አልጋ እስኪገባ ድረስ ከገባው በኋላ አላሁ አለም እስኪገባ ግን እንዳይመለከተው ፊትህን አርቅ አልኩት። በንግግሩ ገረመኝና ወደ አልጋው እስኪገባ ድረስ አይኔን አዞርኩ ይላል። ልብሱ አውልቆ ወደ አልጋው እንዲገባ አብሬው አልጋው ውስጥ ስገባ በእኔና በእሱ መካከል የሆነ ነገር ነበር። አስተግፍሩላህ። በአልጋዬ ላይ ሳስቀምጠው ልብሱ በጣም ለስላሳና ደስ የሚል መዓዛ ነበር። ቆዳው ነው የሚለው ጉግል ትራንስሌት። ለምን ችግር እንዳለበት አላውቅም። በጣም ጥሩ መዓዛ ነበር ወደ አልጋው ሲገባ እና ቆዳው ደግሞ ለስላሳ ነው። ጥሩ መዓዛም ነበረው። ሰውነቱን ለማየት ብዙ ሞከርኩ ግን ምንም ማየት አልቻልኩም ይላል። ያው በአልጋ ውስጥ ገብቶ እንዴት ያየዋል? ሲጀመር ሌላ ነገር ውስጥ በአልጋ ላይ ብዙ ጊዜ ናፍቆት ነበር እና እሱን ለመፈለግ ስነሳ ምናምን እያለ ይቀጥላል። በስንት አመቱ ነው ይሄ? የ8 ዓመት ልጅ እያለ። የአይሻ ነገር የስንት ዓመቷ እያለች ነበር? አይሻ በስንት ዓመቷ ነበር? በ9 ነብዩ በ6 ማማ ነው በ8 ዓመታቸው። አስተግፍሩላህ። አላህ ተፍሲር አልራዚ ሱረቱ አልዱሃ አያ 3 አያ 6 ቅጥፈት 6 ቆስጠንጢኖስ አፈርክ እንዴ? ዝም አልክ? ከ18 ዓመት በታች ያላችሁ ብትወጡ ይመከራል። አይ ይመከራል ሳይሆን ውጡ። እንደዚህ እየተባለ ገና ብዙ ያልወጣ ነገር አለ። ለውይይት ተብሎ የተያያዙ ማለት ነው። ዲቤት ላይ ምናምን ይነሳሉ የተባለ ስንት ጉድ አለ መሰላችሁ። ይሄን ስናነብ ማን ነው አሁን ይሄን ሲያነበው ምን ይላሉ? እንትን ካላል ጓገጭ ባይዘወይ እንዲህ ተብለን ጥያቄ ስንጠይቅ ይኸው ጥያቄ ነው ውስጥ ይመልሱልን ብለን ጥያቄ ቤት ከፍተን ስንጠይቅ አንድ ኡስታዝ መመለስ ያልቻለው ኡስታዝ እንክሰሰው፣ እንግደለው፣ ይታሰር ጊዜ ግር ብሎ ወጡ። አሁን እፎይ የጠየቀውን አንድ ጥያቄ ለመመለስ አልሞከረም አቡበከር የሚባለው። አሁን የታሰር ጊዜ ግን መሪ ሆነ። ቀንደኛ መሪ ማለት ነው። መመለስ በጣም ሙስሊሞች ጠይቁ እስቲ። ለመልሶ ጊዜ ያልመጡ የታሰር ጊዜ ለምን መጡ? የይገደል ጊዜ ለምን መጡ ብላችሁ ጠይቁ። እኔ እመልሳለሁ ብሎ ጀግና ሆኖ ያልመጣ ኡስታዝ አሁን እንዴት መጣ? ይህን ጥያቄ አድርጋችሁ ያዙ። ለማንኛውም ወደ ዋናው አይ ቲንክ እንመለስ መሰለኝ ሄድንበት በደንብና ሐዲስ ስናወጣ አትቀበልም፣ ሲራ ስናወጣ አትቀበልም። ቁርአን ላይ አምጡ። ቁርአን ላይ እንደፈለጋችሁ ይላል፣ እንደፈለጋችሁ ራሱ ይላል። ያንንም አትቀበልም። ከስብና አንጻር እንኳን ሴቶች እኮ እንዲህ ተብላችኋል፣ ከካካ ጋር ምንድነው ከበሽተኞች ጋር ተቆጥራችኋል። ቁርአን ላይ እንዴት ተብላችኋል? እነሱን የነካ ከሽንት ቤት ደርሶ የመጣ በሽተኛ የነካ እና ሴትን የነካ ለሰላት መሄድ የለበትም መስገድ አለበት ተብሎ ምን ችግር አለው? የአእምሮ ጎደሎ ናት ተብሎ ምን ችግር አለው? መልአክ ይረግምሻል ለሱ ግን አይረግመውም ተብሎ ምን ችግር አለው?
ምን አይነት ህሊና ነው? አስባችሁታል? ሞራል ግራውንዷ ለቋል። በቃ ስብናዋ ሌላ ቦታ ነው ያለው በጌታ። አሁን ጸሎት ያስፈልጋታል። የእውነት ምን ችግር አለው? ለእያንዳንዱ ነገር ከስብና ተራ መውጣት ማለት ነው። ህሊና የሚባል ነገር አለ። ይሄማ ትክክል አይደለም የሚል ህሊና አለና ይሁን ብቻ። እሺ አሁን መወያየት የምትፈልጉ አንድ ቁጥር ጻፉ። ሙሐመድ ሲያድግ ይሄ ሰውዬ ተጽዕኖ ፈጥሮበት የልጅነቱ ሲያድግ ያደረገውን ጎኛውን ነጭ ላርገው ጥቁር ሲሆን ስለምታይ ይታያችሁ እንደሆነ እንዲላል አብዱላህ ኢብኑ መስዑድ እንዳስተላለፈው የአላህ መልእክተኛ ቀድመውኛል፣ እሳቸውም እንዲህ አሉ ይላል። ወደዚህና ወደዚህ ቦታ እስክንደርስ ተጓዝን። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም መስመር አሰመሩና በፊቴ ቆያትተው ሄድኩ ትጠፋለና አሉ ይላል። እርሱም እኔም በውስጥ ነበርኩ፣ እሳቸውም እንዲህ አሉ ይላል። ልብ በሉ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሄዱና ትንሽ ራቅ ብለው ወይም ይህን የመሰለ ነገር ሄዱ። ከዚያም እንደዙት ሰዎችን ሐኒን ጠቅሰዋል። ወይም እንደዚህ ያለ ነገር አፉን አላህ ፈቅዷል። ልብስ አልነበረባቸውም ይላል። ብልቶቻቸውንም አላየሁም። ረጅምና ትንሽ ስጋ አላቸው ይላል። ራቁቱ ነበር እንዲህ አለ ይልና መጡና የአላህ መልእክተኛ ያወራቁቱ ነበር። መጣና ሰለላሁ ዐለይሂ ወሰለም መጋለብ ጀመሩ። እንዲህም አለ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያነብ ጀመር። እንዲህም አለ እና መተው ዙሪያዬ አስመስለው ወይ ዘንበል ብለው መጥለፍ ጀመሩ። አብዱላህ እንዲህ አለ እኔም በእነርሱ ብርቱ ፍርሃት ፈራዋቸው። እርሱም ስለዚህ ተቀመጥኩ ወይም እንደዚህ ያለ ነገር አለ። ከዚያም የንጋት አምድ ሲነጠቅ መሄድ ጀመሩ ወይም እንደዚህ ያለ ነገር። ከዚያም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከተሳፈሩበት ነገር ከብዷቸው ወይም ተከብደው መጡ። እሳቸውም እንዲህ አሉ እኔ ራሴን እንደከበደኝ ነው ያገኙት ወይም ይህን የመሰለ ነገር። ከዚያ ከትናንሽ ጊዜ በኋላ ነጭ ልብስ ለብሰው ወደኛ መጡ ወይም ይህን የመሰለ ነገር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ድንግዝዝ ብለው ነበር፣ በጣም ታመው ነበር። ለምን ሰዎች ራቁታቸው ሆነው ሳለ መተው ስለጋለቧቸው በጣም ታመው ነበር። የቱ ጋር ነበር የደረስነው? አብደላ እኔ ከዚያ የደነገጥኩ አሪም በሐዲስ ላይ ምናምን ይልና ምሳሌ የጠነከረ ሕፃን እንዲሰራ ከዚያም ወደ ሰዎች ምግብ እንደላከ ነው ምናምን እያለ ይሄዳል። ግን ድንግዝዝ ብለው መጡ። ለምን ስለጋለቧቸው አዙት። በህፃንነቱም በትልቅነቱም ባዙት። የሰውዬ በልጅነቱ በባባጎቱ ኋላ ደግሞ ሲያድግ ፍሩላ ድንግዝዝ ብሎ መጣ። በጣም ከብዶት። እሺ ሙስሊሞች ነው ጥያቄ ጠይቁ። አቁታቸው ሆነው ሳለ መጡና ኋላቸው አቀፏቸው፣ ደነገጡ። ከዛ ጋለቧቸው። አንተ ቤኪ አይ ምንድነው መጋለብ ሲል እኮ አልገባቸው መሰለኝ። ከዛ ኋላ ግልጹን ነገር ተቀል እንትን የቅድሟ ልጅ ታካልፍ ያስገባት ጭራሽ። እስቲ ሾርማን አስገባው። ይሄ ባለጌ እኮ ነው። ማነር ተምሮ አያውቅም፣ ግን ከኔ ጋር ያወራ። እስቲ ፈደዋል። እንዴት ነሽ ሾርማ? አለሁ። ሰላም እንዴት ናቸው? ደህና ናቸው? አለን። አተልቁትና ሰድቦን ይውጣ። ቆስጥዬ ከሌሎች ጋር እንድንቀጥል ያው ኢየሱስ ስላለበት አተልቁትና ጊዜ ሰጠነው። ሰድቦን ምናምን እሱ ሲለቀው ይውጣ በስነ ስርዓት እና ሌሎች እንዲገቡ። እሺ ወንድማችን ስለበን። እሺ አይሳደብም፣ ችግር የለም። በነገራችን ላይ አንተ ካልተሳደብክ እኮ ክርስቲያን አይደለህም እምነትህን የሚለው። እሺ ማስረጃ አለ? አሁን ማስረጃ ጥያቄ ነበረኝ። ማስረጃ አለ ለተናገርከው? እሱ ሲናገር እንትን አትልም? ማስረጃ ጠይቀው። ከዚህ በፊት ትሳደብ አልነበረም እንዴ? ስለዚህ አንተ የእሱ ማስረጃ ነህ ማለት ነው?
አይ እኔንም ብዙ ጊዜ ሰድበኝ። እኔ አንድ ቀን እንኳን ክፉ ነገር ተናግሬ አላውቅም፣ ግን አንተ ሁሌ ሰድበኝ። ኧረ ተው። ግን አሁን አንተ ለተናገርከው ማስረጃ አለ ወይ? እሺ አሁን ለእሱ አይደለም የመጣሁት። እሰጥሃለሁ፣ ችግር የለውም። አሁን ጥያቄ ማስረጃ አለ አሁን ለተናገርከው? ጥያቄ ነበረኝ። እሺ ያለ ማስረጃ ነው የተናገርኩት፣ ይቅርታ በለኝና እንቀጥል። ለምን ሆነ ይቅርታ? አሁን የተናገርከው በማስረጃ ከሆነ ማስረጃ ስጥ፣ ካልሆነ ግን አይ ይቅርታ ያለ ማስረጃ ነው ያወራሁት ስሜቴ ሆኜ፣ ስለዚህ ይቅርታና ጥያቄ ልጠይቅ በል። ምን ተሳደብኩ አሁን? አይ ያለ ማስረጃ አሁን ያወራሃት ቃል እኮ ምን ተሳደቤ ነው? እሱ ማስረጃ መሰጠክ ስድብ አይደለም ያልኩህ። አሁን ስድብ ተሳደብክ አላልኩም። አሁን ለተናገርካት ነገር ሁሌ ነው ባይዘው ሁሌ ማለት ነው። እንደው አንድ ነገር ተወያይቶ አያውቅም። ሁሌ ይገባል፣ ይሳደባል፣ ይወጣል። ያምን በጌታ አይሰለችህም? ግን አንተ ኧረ ቁርአን ግለጥ። ባይዘው ቁርአን ብትገልጥ ጥለት ትወጣለህ። እስልምና ቁርአን ብታነብ ማለት ነው። እንኳን አንተ ቁርአንን የጻፈው ሰውዬ ራሱ ቁርአን ሲያነብ እንዴ አለ እንዴ ብሎ ጥሎ ወጣ። ይሄን መጽሐፍማ ይያል መቀጠል የለብኝም ብሎ ወደ ክርስትና ተመለሰ። እስልምናን ጥሎት ማለት ነው። ቁርአንን ሲጽፍ የነበረ ሰው፣ ቁርአንን ሲያነብ የነበረ ሰው እንዲህ ያለ ጨቅላ ጋር ተሰዳቢ ጋር እስቲ ከገባ ተቡት። እኔ ራሱ በማስረጃ ያሳያችኋለሁ። እኔ ቀጥታ የሚገርም እኔ ፈርቼ አልወጣም እኮ የምታስወጣኝ አንተ። ፈርቼ ደግሞ አልገባውም። እሺ አሁን አንተ የተናገርከው ነገር በመረጃ ነው ወይስ ያለ ማስረጃ? በነገራችን ላይ ሰይጣን ኢየሱስን በመስቀሉ ባለውለታ ነው። እሱን አትርሱት። እሺ አሁን ቅድም ለተናገርካት መረጃ ብቻ ቆስጠንጢኖስ። እሺ ሰይጣን በመሰቀሉ ኢየሱስ በመሰቀሉ ታምናለህ? ቆስጠንጢኖስ መልስልኝ። ማን የሰቀለው? ክርስቶስን? ቆይ ታምናለህ? ኢየሱስ በመሰቀሉ ታምናለህ? ማን ሰቅሎታል ያልክ? ማን ሰቅሎታል? ታምናለህ ወይ? መልስ። ማን ሰይጣን ሰቅሎታል ብለሃል? ተሰቅሏል። ማን የሰቀለው? ይኸውልህ አሁን እኔ የምጠይቅህን ዳይቨርት አታድርግና ማን የሰቀለው? መጀመሪያ መልስ፣ ቃል በቃል መልስ። ሰይጣን መስቀሉ እመን። ሰቅሎታል? አዎ። ጎበዝ ከፍረሻል። በያ እንደ እስልምና አልሰቀሉትም፣ አልገደሉትም። ልነግርህ እኮ ነው ለአንተ ልነግርህ ነው። እኔማ በመሰቀል ሰይጣን ክርስቶስ ምንም ሆኗል። ቤት ማስወጣት ቁርአኑ ደግሞ ቆይ እስኪ እባክህ አንዴ ላውራ። ቆይ ሰይጣን የሚለውን ታሳየናለህ። አሁን ግን ክርስቶስ ምን ብሏል? ተሰቅሏል። እንደ እስልምና ትምህርት ደግሞ አልሰቀሉትም፣ አልገደሉትም። አንተ እኮ ተሰቅሏል እያልክ ነው የምታምነው። ለምን ታፍርበታለህ? ለምን ታፍርበታለህ? ተሰቀለ እያልክ አይደለ እንዴ? እንትን ምታውን ስትጠየቅ ለምን ታፍራለህ? አትፍራ፣ አይዞህ። ሻዳ መያዝ አለብህ። ድጋሚ በይሁዳ ተመስሎ ሰይጣን ኢየሱስን እሱን አንዴ ፋያሽ ይቅርታ በስነ ስርዓት አውሩ። ይሄ እኮ የሃይማኖት አንድ ሲያወራ ፋያ እንድናስወርድህ ከሆነ በስነ ስርዓት አውሩ። አናስወርድህም እንዴ እኮ አሁን እኔ መልስልኝ። አሁን ተሰቅሏል ብለህ ታምናለህ አታምንም? በቃ አሁን አንተ በይሁዳ ሰይጣን አድሮ አሰቅሎታል ምናምን ብለህ የለ እሱን ታምናለህ መሆኑን? እኔማ ለምን አምንልሃለሁ? የራስህ እኮ ያመጣው ተረተረ መጽሐፍ እንጂ እኔ እኮ በምን አምናለሁ? ስለዚህ እንግዲህ አባ ሻዳ መያዝ እኔ እኮ እንዳንተ አይደለሁም እንዴ? እኔ የምጠይቀኝ እንዳንተ አስመስለህ ነው እንዴ? የፊሽ አሳይ የምትፈልግ እንዴ? አሳየኝ። ጭራሽ ረስተኸው ነው? አይ አይደለም። ሾርሚቲ ተረጋጋሽ። አንተ ራስህ ተረጋጋ፣ መልስ እንጂ መጀመሪያ ታምናለህ አታምንም? በስቅለቱ በመጀመሪያ ለምን ታረዝመዋለህ? እኔ እንደዚህ ገተታ አልወድምና የሆነ በቃ ፖይንቱ ላይ አውራ። ታምናለህ አታምንም? ኢየሱስ በመሰቀሉ
ክርስቶስ ተሰቅሏል፣ ከሙታንም ድል አድርጎ ተነስቷል። ሞትን ድል አድርጎ ተነስቷል። መነሳቱን መሰቀሉን ተሰቅሎም ተነስቷል። ሀ ስትል ሁ ይመጣል። ዝም ብለህ አይደለም እንደ እስልምና እንደ ቁርአን ከዚህ ዘልዬ እዛ ወደዛ አትሄድ፣ ወደዛ ነገር የለም። ወደዛ አትሄድ፣ እዚሁ ጨርስ። እዚሁ የመመሸሽ ነው። ለመደበቅ አትሞክር። ኢየሱስ ተሰቅሏል ብለህ ታምናለህ? ሽሽቅ ነው እንደያዛችሁት። ፋያ እስቲ ቆይ አንዴ ሾርማሽ አንዴ እመለሳለሁ ወደ አንተ። ፋያ ማይክን ክፈት አንተ። ሾርማዬ አንዴ አትመልስልኝም ወንድሜ? አንዴ ቆይ አንዴ። ፋያ ሻው ማይክን ክፈት። ምን ሆነ ነው መታገስ ያለበት? አይ ችግር የለውም እሱ ይጨርስ። እኔ አንድ ላይ ስለሆነ አውሩት፣ እሱን ጨርሱና እሱ ሲጨርስ አሁን እመን እያልኩ እኮ ነው። እሺ አይ ምን ሆነ ነው መታገስ? እመን ታምናለህ? ኧረ አንድ ሰው ያወራ ሞት አላወራሁም። ስለ ሞት ተሰቅሏል ታምናለህ? አታምንም? እሺ ይኸውልህ ክርስቶስ እንደተሰቀለ አምናለሁ። ስለኔ ሲል ቤዛ ሆኗል። በመስቀል ላይ ስጋውን ቆርሷል፣ ደሙን አፈሷል። አንተ ይሄንን ታምናለህ? አልጠየኩም። ደሙን ጠጣለው፣ ስጋውን በቢላ ቆርጬ ይበላለው ምናምን። እኔ እሱን አልጠየኩም። ኢየሱስ ተሰቅሏል ወይስ አልተሰቀለም ብለህ ታምናለህ እኮ ነው ያልኩት። እንደዛ አላልኩም። አትሸሽ። ጆሮህ ቢሰማ ለነገሩ ሙስሊም አትሆንም ነበረ። አይምሮን ቢያገናዘብ ሙስሊም አትሆንም። እኔ አሁን የተናገርኩት አንተ ማብራሪያ ለምትሰጠው እየሰማሁ ስለኔ ሲል ምን ሆነ አልኩ? ስለ አንተ ቤት ያውቅህና አያውቅህም። አሁን ወደ ሌላ እሱ አትሂድ እንዴ! ይሄ ፈላሲፋ አትሁን። አትፈላሲፋ። አንድ ጥያቄ ጠይቅና ይመለስልህ። እስቲ በስንት ስራ ጥያቄ ጠይቅና ይመለስልህ። ችግር ኢየሱስ ተሰቅሏል አንተ ሲል? አዎ ስለሚል ማን ሰቀለው? እውቀቱ እስኪ ዝም በይ አንቺ ደግሞ ደንቆሮ ነው እንጂ አንብቦ አይደለም መረጃ ነው። እስኪ ዝም በይ ደንቆሮ እባክሽ። አሮጊት እሺ በዚህ ነው የገባው። ለዚህ እኮ ነው አንተ ባይዘው ማለት እንድናወርደው እና ምን ጣልቃ ያስገባታል? አሁን እሷ ሌላ እንድናወርደው ይገባኛል። አሁን እንድናወርደው ነው የሚያሳየው። አሁን መጠይቅህን መልስልኝ። እሺ ጥያቄ በስንት ስራ ጠይቅ። በመረጃ ማን ሰቀለው? ጥቅስ ጠቅሰህ ጠይቅ። ከዛ እንደተማረ ማን ሰቀለው? ወለ ሾርማኔ ነኝ ያከበርኩ አይደለ? አክብሬ ነው እድል የሰጠኋ። እኔ እኮ እየጠየቅኩ ነው። ለራሱ አይግባ በመሀል እኮ እንዲህ ያለ በክርስትና አስተምሩ ይሄ ምንድን ነው ብለህ ጠይቅ። ከዛ ይመለስልህ። እውነት አንተ ጥያቄ ለመጠየቅ ከመጣ እየጠየቅኩ እኮ እና ውሸት ነው እንዴ? አሁን የምጠይቅህ እሺ ጥያቄ ነው በለኝ። እሺ ጥያቄ ምንድን ነው? እና ውሸት ነው? ቆይ የምጠይቅህ ለምን ወደ ሌላ ተወስደዋለህ ነገሩን እያሰፋ? የመጨረሻ ብዙም ሰዓት የለኝም። ከዚህ በኋላ ከዚህ ቤትም ብሎክ ስለምትደረግ የመጨረሻ እድል እሰጥሃለሁ። ወይ አርገኝ እንዴ አርገኝ፣ ደስ ይበልክ። ጥያቄ ልጠይቅ አይደለም የመጣው። በቃ ሲጀመር እኮ እንድታወሩት ነው ሲለምን የነበረው። የሚሳደበው እኮ እንድታወሩት ነው። በቃ እዛ አስወጣችሁኝ እኔ ልቀጥልሽ። ይኸውልህ ቅድም ምን ሲል ነበር መሰለ ፋያ ኮመንት ላይ አንድ ነገር ሲናገር ነበር የነበረው። ለዛ ነው እንዲገባ የፈለግኩት። ፋያዬ አሁን ማይክን ክፈት አንዴ ላውራ። ለብረሚቱ የምታደርጉት እሺ። አይ በቃ ይኸው ድል ሰጠው እኮ። ምን ስትለኝ ነበር? የሆነ ሀዲስ ተናግረሃል። አንተ ያለ መረጃ ነው ስታወራ የነበረው አልከኝ። ያለ መረጃ አይደለም ቅድም ስትል የነበረውን አውጣልኝ። እኔ ስለማውቀው ሀዲሱን እሺ ሴቶች ከቆሻሻ ጋር ተመድባቸዋል ነው ምናምን ብለሃል። እና ፌር ነው ወይ? አሁን እዚህ ጋር የሃይማኖት ምናምን ቆይ ላውራ አሉ ላውራ አስገባ ሰው ተራ ሰጠኸኝ አይደል እኮ አልሰማሁም። ሴቶች ከምን ጋር ነው? ምን ሆነ ነው? አሰማም እንዴ ፈያ? ካላዳመጥኩ እንዴት ነው እንትን የምትለኝ? ሴቶች ከምን ጋር ነው ያልከኝ? ንገረኝ ተረጋግተህ እንዴ። ኦኬ አልሰማሁም። እኔ እኮ በትርጉም የምናወራ ነው የሚመስለው ከስር ስታወራ እና እኔ ሳውራ ካወራ ያው አንደባመጥ እና ሴቶች ባይዘዌ በእስልምና ላይ ከቆሻሻ ጋር ተመድባቸዋል። ቆሻሻና ሴት አንድ እኩል ነው ተብሏል ብለህ ነበር ቅድም። የቱ ጋር ነው ያለው እንደዛ? እሺ አክቹሊ እኔ ያልነበርኩም ያልኩት ግን አዎ ተመድበዋል። ማን የሆነ ሰው ብሏል እዚህ ውስጥ። በቃ ጥሩ እሺ። አንተ ከሽንት ቤት ስትወጣ ሴት ልጅን ብትነካ ምን ማድረግ አለብህ?
ማለት አንተ ከሽንት ቤት አሁን ስትወጣ ከዛ ሴት ልጅን ብትነካ ምን ማድረግ አለብህ? ከሽንት ቤት ስትወጣ ብትነካ ማለት እኔ አልገባኝም። ምን ማለት ነው? ወይ ቆስጠንጢኖስ ይኸውልህ አንድ ያዝ ላስረዳ። አንድ ነገር ስናወራ ብዙ በግልጽ የጠየቁን ጥያቄ ትመልስ ፋያ መልስ ነው የፈለግኩት። አፋፌን አትበለኛ። አሁን እኮ እናንተ ቤት ይኸውልህ አንድ ስነ ስርዓት አለ። እዚህ ስለገባው ማስፈራራት ዋርኒንግ አያስፈልግም። ኧረ እኔ ማንም አላስፈራራም። አፋፌን አትበለኝ። አሁን ላስረዳህ መጀመሪያ ያልተባለ ነገር ፖለቲካ አትስራ እዚህ ቤት። እንደ ፖለቲካ የሰራችሁት እንደ ክርስቲያን ቤት ሙስሊም የሚከበርበት ቦታ የለም። ልንገርህ መቼ አከበርከኝ? አሁን እኮ አፋፌን እያልከኝ ነው። ላውራ ወይ አውራ? አሁን ይሄ ያለ መረጃ አይደል የተወራው? ወይ አውራ ወይ ላውራ? ስትጨርስ ጨርሻለሁ በለኝ። ከዛ ነው ያወራሉ። ጥያቄውን ጠይቅና እንደዚህ ፈያ ነው ይውላህ እንዴ እንደዚህ ብላችኋል አልክና ጥያቄ ደግሞ እየጠየቀ ነው። ከዛ ሊያሳይህ ነው ማስረጃ እኮ ፈያ። ለምሳሌ ሰው ከሽንት ቤት ተመልሶ እኔ ጋር ቀስ ብለን እናውራ። ሚዩቱን ክፈተው፣ ችግር የለውም። ሰው ከሽንት ቤት ተመልሶ እንደተመለሰ ጸሎት ማድረግ ይችላል። ስግደትን መስገድ ምናምን ይችላል ፈያ። ጥሩ አንድ ነገር ማለት ነው። የስግደት መስፈርቶች ምንድን ናቸው የሚለውን አንብብ መጀመሪያ ማለት ነው። አንድ ሁለተኛ ነገር ሴት ልጅ ምንድን ነው ያላት? እንዲህ ሎጂካሊ ራሱ ስታስበው እኔ እናት እህት አለኝ ቆሻሻ ናቸው ማለት ነው? ይሄ ሲምፕል እኮ ነገር ነው። አንደኛ። ሁለተኛ ሴት ልጅ ምንድን ነው ተቃራኒ ጾታ ስትሆን በአረብኛው አጅነቢ ማለት ነው። ያ ማለት ለማሰገድ የምትሰግድ ኡዱ ያረኩን ታጠፋብሃለች ማለት ቆሻሻ ነች ማለት አይደለም። ያ ማለት ምንድን ነው ይሄ ስጋዊ እንትን ስለሚመጣ ያንን ደግሞ ፈጣሪ በክርስትናም አለ ፈጣሪ እንትን አይለውም ማለት ያ ቆሻሽነት አለ። ቅድም ያነሳው አንድ ልጨርስ፣ ቆይ እየመለስኩልህ ነው በዛው። ቅድም ያነሳው ነገር ቆይ ልጨርስ፣ አንዴ ጠየቅህ ልጨርስልህ። ስርዓት ያዝና መጠየቅን መልስ። አንዴ ስርዓት ያዝ እኮ አይደለም አንተ ላይ እያቋረጥከኝ ያለኸው ለኔ ልጨርስ። ያዘው እሺ፣ አንዴ ጥያቄን ቀጥታ መልስ። ሰው ከሽንት ቤት ቀጥታ አይደለም እያብራራልህ ነው በደንብ ማለት ነው። የምትፈልገውን አይደለም እኔ የማወራው መልሱን ነው የማወራው። ሴት ልጅ እንደዛ ብላ እንደዚህ ብላ ምን አንተ ባተ በዚህ ቀጥታ የምጠየቁ ከሽንት ቤት ተመልሶ ሰላት መስገድ ይችላል ወይ? አይችልም። ይሄን ሁለት ማስረጃ ላመጣልህ እችላለሁ። ከቁርአን ላይ ሱራ 5 እና ሱራ 4 ላይ አለ። ሱራ 4 ቁጥር 43 ላይ ሰው ከሽንት ቤት ቢመጣ ወይም ቢመለስ ከአይነ ምድር ማለት ነው ሰላት መስገድ አይችልም፣ መታጠብ አለበት። ከበሽተኞች ጋር ቢነካካ መታጠብ አለበት። ሶስተኛው ደግሞ ምንድነው? ሴት ቢነካ ያ አንብቡት። ሱራ 4 ቁጥር 43 እና ሱራ 5 ቁጥር 6 ላይ አለ ይሄ ሐሳብ። እንዲህ ይላል፣ እናንተ ያመናችሁ ሆይ እናንተ የሰከራችሁ ናችሁ የምትሉትን ነገር እስክታውቁ የረከሳችሁ ናችሁ፣ መንገድን አላፊዎች ካልሆናችሁ በስተቀር እስክትታጠቡ ድረስ ስግደትን አትስገዱ ይላል። እስክትታጠቡ ድረስ ምን አታደርጉ? አትስገዱ ይላል። ዘን ምንድነው መስገድ የማይከለከለው ምን ሲነካ ነው ከተባለ አንደኛ በሽተኞች ከሆኑ ወይም በሽተኛ ምናምን ጋር እንደዚህ ያለ ነገር ካለ፣ ሁለተኛ ጉዞ ላይ ብትሆኑ ምናምን ይላል። ከዛ ቀጥሎ ደግሞ ከእናንተ አንዱ ከአይነ ምድር ቢመጣ መስገድ ይችላል? አይችልም። ቀጣይስ ወይንም ሴቶችን ብትነኩ በውሃ ታጠቡ ይላል። ይኸው ሴትን ምን ጋር እኩል አረጋት? ምንድነው በሽተኞች ጋር ከጨረስክ ላውራ በምድር ጋር ሚታርግ ትጭመለቅ ጋር ስታወራ በክብር ነው የምናወራው። ስጠይቅህ በስርዓት ቀስ ብዬ ስጠይቅህ መግባት ጀመርክ። እናንተ እንደዚህ ነው። ለማንኛውም ሴትን ምን ጋር እኩል አደረጋት? አንደኛ ከአይነ ምድር አድርጎ የተመለሰ ሰው ጋር፣ ሁለተኛ ከበሽተኞች ጋር፣ ሶስተኛ ከመንገድ ምናምን ይላል፣ አራተኛ እሷን ያስቀምጣታል። ይሄው ብያለሁ። ማስረጃ ይሄውነት። አይደለም ካልክ መውራት ትችላለህ። አሁን ይኸውልህ ሲጀመር በደንብ ማታነቡ ከሆነ ማንበብ አንችልም በለው። አውጣው ያውኑን አውጣው፣ እንዳውኑ አውጣው ያውኑ። ይሄ ነገር ስግደትን አትቅረቡ፣
ስግደት ማለት ለሰላት የሚያበቃ ሰላትን የሚያጠፉ እንጂ ቆሻሻ ነገሮች ይላል እዚህ ጋር። ሰላትን የሚያጠፉ ማለት አንደኛ ከሴት ጋር ሴክሹዋል ፊሊንግ ነው። ይሄ የሚናገረው ስለ ሴክሹዋል ፊሊንግ ነው እንጂ ስሜት ይሄ የሴክሹዋል ስሜትን የሚፈጥር ሴት ልጅ ስትነካካ ትፈጥራለች ያንን ነው እንጂ የሚያወራው ሰላትን ስለሚያበላሹ ነገሮች ናቸው እንጂ ስለ ቆሻሻ ነገር አያወራም። ለምን ታጠመዋለህ? ነገር አውጣው፣ አሁን ያሁኑን አውጣው። እያነበብን እናውራ። አተልኩት አንዴ ያወራ አይደለም አሁን እያወጣሁ ነበር። እንዲያወጣው እንግባባለን። አንዴ እንግባባለን። አይደለም እኔ አንድ ስልክ ነው ያለኝ። ና አሁን እሱን አተልቀውና እናንብበው እንጂ እሱ ጋር እኔ ፈርቻለሁ። እሱ ያለው እሱ አሁን ያወጣውን እናንብበው። ምን ችግር አለ? እሱን እያብራራልኝ አልነበር? አተልቀውና ቪኪን ከዛ እሱ የሚለውን በአንድ አማርኛ እናንብበው። ሀዲሱን ቪኪን አጠልቀው። ሱራ ስንት ነው? ሱራ አይደለም የአሁኑን ሀዲስ አውጣና። ኦኬ ሀዲሱን ላውጣው? አሁን ያወጣው አውጣና። እሺ ሀዲሱን አውጣው። ላውጣው ሀዲስ። ቆይ እስኪ አንድ ቻት ጂፒቲ እንድጠይቀው ካገኘሁት ሀዲሱን። ቆይ እስኪ ሀዲስ ቁጥሩን ንገረው እስቲ። ሀዲሱን ቆይ ስንት ነበር ሀዲስ ቁጥሩ? ፋያ ኡስታዝ ፋያ 43 መሰለኝ። ይሻላል እንደሱን ቪኪ እንደሱን ብናይ ይሻላል። 43 መሰለኝ። በቁርአን ነው ሀዲስ ያወጣውን አውጣውና ቪኪ እንደሱ ብናይ ይሻላል ወይ? ምን ሆነ ነው? ይሄ አይደለም ይሄኛው አይደለም። ቆይ ያወጣው ከሀዲስ ነው ከቁርአን ያወጣውን እንዴ ማላገጥ ሙድ ሚያዝ ምን ያወጣልሃለሁ? እያየን ነው ባውጣት አባረኛለህ። አሁን እዚህ እንትን ምዕራፍ ቁጥርና እንትን በነግርህ ወዲያው ነው የምትጠልዘኝ። አሁን ግን ለጠየቃችሁት ጥያቄ ከሀዲስ ነው ከቁርአን ያወጣውን ድጋሚ አሁን ያወጣውን ማለት ነው የሚለውን ንገረኝ። አይደለም አንተ አይደል ያወጣው? አትጩህ አንዴ ድምፅህን ከፍ ድምፅህን ቆይ ዝቅ አድርገው። እሺ ድምፅህን ኦኬ ጫውኩኝ እንዴ? እሺ አሁን እንትን አድርገውና ኧረ በጣም ሚስትህ መስልኩ ወንድሜ ሰለጠንክብኝ። ኧረ አይባልም። አንተ አሁን የሃይማኖት አስተምሮ እንትን ሚስትህ መሰልኩ ይላል መጽሐፍህ ይላል። አውቄ ነው ያልኩት አውቄ ነው። ወንድማችን አስተምራለሁ ብትል ሰው ኧረ ወንድማችን ለምን እንትን ቢያንስ ባልሰማህ አይታየህም? ኧረ ወንድማችን አልሰማህም? ማን በእናትህ ሚስትህ መሰልኩ ትለኛ ሚት አድርጉት። እሺ አው ሚስት እንድጮህባት ስለሚናገር እኮ ነው። እኔ እኮ አውቄ ነው እንደዚህ ያልኩት። ከዚህ በኋላ ፈያ ሌላው ለምሳሌ አሁን አትሳደብ ጌነህ እንዲያልከኝ ነብዩ መሐመድ ጌይ ነበር። ለምሳሌ አንድን ሰሃባ ብርድ ውስጥ አስገብቶ ሚስት መሰልኩ አይባልም። ወንድ አይደለ እንዲያጠይቁ አትጮህብኝ ማለቴ ነው። ለሚስት እንድጮህባት እባክህ ከፈለክ ሚስት መሰልኩ አይባልም። እሺ ወንዱ መሐመድ ምን አደረገ መሰለ? የአላህ መልእክተኛ ከሚስቶቹ ጋር በብርድ ውስጥ ነበርና ከአንድ ሚስቶቹ ጋር በብርድ ውስጥ ስር እያለ መጣሁና ብርድ ውስጥ አስቀምጦ አስቀምጠኝና ሶስታችን አንድ ሆነን ይላል። አሁን ወንድ ልጅ ነህ ምናምን ብለህ ወደ ሌላ ነገር አይደለም አሉ ከሚዩት አታርጋ ወርዴ ባከ ከፈለክበት ነገር ነው። እኔ አልሰማህም። ይህ ብርድ ውስጥ ቀስ በለ እንዴ! ኧረ አላህን ፍራ፣ አላህን ፍራ ወንድማችን። ይኸው ከፈትኩት እኮ አሁን እኮ። ኧረ አላህን ፍራ። ይሄ ነው እሰማለሁ። ዳውን ለምን አንድ ጥያቄ እንኳን ሳትጨርሱ እዚህ ጊፍተር መጣ እንደነቁር ነው። እኔ አላፈጠርኩም። ወንድም እህቶች ትታገሱናላችሁ አንዴ። እንዴ አንተ በጣም ኩሳት አለ ታውቃለህ። አረኛ አላፈጠርንም። ተው አትቀልዱብን። አፍጥረህ መተናው ምጮብን እንዴ እናንተ ያመናችሁ ወይ? ያችን እንትን ልበላትና እሄዳለሁ። አሎ እናንተ ያመናችሁ ወይ? እናንተ የሰከራችሁ ናችሁ። የምላችሁም ስትሆኑ መንገድን አላፊዎች ካልሆናችሁ በስተቀር አካላታችሁን እስከምትታጠቡ ድረስ ስግደትን አትቅረቡ አለ። በሽተኞች ወይም በጉዞ ላይ ብትሆንም አለ። ልብ በሉ ያችሁት
ከግብረ ስጋ ግንኙነት ጋር እንትን ለማለት ልጅ ሄደበትን ርቀት ግን የሚለው እዩት፣ በደንብ እዩት። ወይም ከእናንተ አንዱ ከአይነ ምድር ቢወጣ አይነ ምድር እያለ ስለ ግብረ ስጋ እናንተ ቆይ ግብረ ስጋ ግንኙነትና አይነ ምድር ተግፍሩላህ ወው አንተዬ እንዴት ነው ያገናኘው? አይነ ምድር ሲባል ቆሻሽነት ነው። ያዘንተዋ ማላገጠን በስነ ስርዓት በትልቁ አድርጎትና እናንበው አንድ ላይ ሙድ መያዘንተው ነኩና ከአንድ ኦርቶዶክስ ለመግባር አልከኝ እኮ ራስ ሙድ ለምን ትይዛለህ? ኧረ አላህን ፍራ አልከኝ እኮ። ኧረ ሰውዬ ሚስት ነኝ ያልክ ሰው እኮ ነው። ይሄ በጣም አሳፋሪ እኮ ነው። አሁን በትልቁ አድርጉትና አስወርድ አለምን ወርድ እናንብብ። ለምን ትፈራላችሁ? ዝም ብለህ አትተርጉም። ይኸውልህ ባለቤቱ የኔ ጋር ምንድን ነው ትርምስምስ ቅድም ያሳየን መስሎኝ ነበር። ሰሞን ሆሞሴክሹዋል ቢፈጽም እናቱን ማግባት ነው እንዴ? ጠብቅ፣ እንተ ደግሞ ድርስ ሰጥ ተወራለህ። እሺ፣ ለማንኛውም ከካካ ጋር እኩል አድርጓታል። ምን ካካንና እንግዲህ ወሲብ ነው ብሎ ተናገረ። ባይዘው ምንም አይናገር። ሴትም ቢነካ ነው የሚለው፣ ቢነካ እንጂ ሩካቤ ይፈጽም አላለም። እንደው ቢፈጽም ቢባል እንኳን ወሲብንና ካካን እንዴት ነው አንድ የምታደርገው? ፋያ የነው ዳንተ አበወ። ለማንኛውም ወደ ቀጣይ ሰው እንሂድ። ሌላ አፍጥር በቃ እናንተ ቀጥሉ ነገር እሺ። ቆስጠንጢኖስ ተቀበለው ጊፍተርን። ጊፍት ይሆናል ለአንተ። ኧረ እኔ ከጊፍተር ጋር ይከብደኛል። በጣም ከባድ ነው። ማን ይችላል አሁን? በቃ ጊፍተር አንተ የሚችል ስለሌለ በተወጣ ይሻለናል መሰለኝ። እሱም አንድ ማምለጫ ይሆናል። ችግር የለውም። ሙስሊም ነህ? ፍትህ እንዳይጋለጥብህ። ሙስሊም ነህ ወይ? አልሐምዱሊላህ ረብል ዓለሚን ፋጢር ሰማዋት ወልአርድ። አዎ ያልኩሽ እኮ ነው። አልሐምዱሊላህ ረብል ዓለሚን። እሺ ማን ነው መሐመድ? ስለ መሐመድ እስቲ እናውራ። ምናልባት ያው ያን የተጠየቀውን ለመመለስ ነው የገባቱ። ያንን አንጨርሰው። አንዴ ተረጋጋ። አስቀድሞ የነበሩት ነቢያት ታወራለች፣ ችግር የለውም። ያንን እንጨርሳለን። አዳምጠኝ። አስቀድሞ የነበሩት ነቢያቶች ለመሐመድ ተናግረው ያንን እንጨርስ እያልኩሽ እኮ ነው። የተጠየቀውን እንጨርስ። መች አለቀ? ያ የጀመረውን ሳጨርስ ነው እዛም ዘል የነበሩት ነቢያቶች ስለ መሐመድ ተናግረዋል። እሱን ነው እመጣልሻለሁ። ይሄንን እንጨርስ ነው። አትፈልጊም? ይሄንን አትፈልጊም? እሺ አልፈልግም። በቃ ይሄንን አምኗል ማለት ነው። ውሸት እንደሆነ ችግር የለውም። እሺ ስለዚህ እንምጣ። እሺ ውሸት ነው፣ እንትን ውሸት ነው፣ ቁርአን ውሸት ነው ማለት ነው። አስቀድሞ የነበሩት ነው። እሺ አዎ ተናግረዋል። የቱ ጋር የተናገሩት ነው? ለመዘላለም የለም። እሺ ጠይቂ። ምን ነበር ጥያቄ? አስቀድሞ የነበሩት ነቢያት ለመሐመድ ተናግረዋል ወይ ነው? በርጀት ላይ አስቀድሞ የነበሩት ነቢያት ለመሐመድ ተናግረዋል ወይ ነው? በርጀት ላይ አድሚኖች ሚዩት አድርጉት በጌታ። ጊፍት ምን ተስጠኝ? ምንድነው ማስረጃ? እሺ እሰጥሻለሁ። እሺ ቶሎ በል። እሺ ኢማምን አውሪው እስከደረሰ ማሰጠው ተቀጥራለህ። ኢማም አለ? ኢማም መሐመድ አሎ ኤፌሶን
እንዴት ነው? ደህና ነሽ? እንዴት ነሽ? የግነ አስቀድሞ የነበሩት ነቢያቶች ሙስሊሞች ናቸው? አዎን። ማስረጃ ልስጥሽ? ቁርአን ስለነሱ ይናገራል አይደል? አሁን ለምሳሌ ማነው ኢብራሂም ሙስሊም እንደሆነ ምናምን ይናገራል አይደል ቁርአን? ልስጥሽ ማስረጃው ቁርአን ለተናገረው ረጋ በል እስቲ። ቁርአን ለተናገረው ማለት ነው ማረጋገጫ ስጠኝ። እሺ ሱረቱ አልበቀራ ከ133 ጀምሪ ክፈችውማ። እኔ አንድ ስልክ ስለሆነ ያዝኩት። ቁርአን ለተናገረው ሱረቱ አልበቀራ ቁጥር 136 ይሰማል። ቁርአን አሁን ኢብራሂም ሙስሊም ስለሆነ እኮ ይናገራል እኮ፣ ግን እሱ ለተናገረው ነገር ከቁርአን ውጭ ማስረጃ ስጠኝ ነው ያለው። ሲስተር ወይ ከቁርአን ውጭ ትያለሽ እንደ እኔ የምመራው በቁርአን ነው። ቁርአን ለተናገረው ነገር ማረጋገጫ ከሌለው እንዴት አድርጌ ነው የሚቀበለው? አለመቀበል እኮ ያንቺ ፋንታ ነው። ግን እኔ ሰጥቼሻለሁ። 136 አልሱረቱ አልበቀራ አንዴ አኮ ማስረጃ የሌለው ነገር እንዴት አድርጌ ልቀበል? ማስረጃ የሌለው ነገር እንዴት አድርጌ ልቀበል? ያንቺ ማስረጃሽ መጽሐፍሽ ምንድነው? ቆይ ከመጽሐፍሽ አይ እንዴ እኔ ማስረጃ በጠይቅሽ ከታሪክ ወይም ከልብ ወለድ እኮ አልጠይቅሽም። ስለዚህ እኔ ደግሞ ከታሪክ ያለ እኔ ከአን ኢንጂል ተውራት ዘቡር አለ አይደለ? ከፈለክ ከነሱ ከፈለክ ደግሞ በታሪክ ምናምን ነገር ስጠኝ እንጂ ይሄ እኔ ተቡር በነቢያት ላይ እኮ ዋሽቷል እኮ። እኛ ቁርአን በነቢያት ላይ ዋሽቷል። ስለዚህ ማረጋገጫ መስጠን ማለት ነው። ከቁርአን ለተናገረው ቁርአን ሳይሆን ማረጋገጫ መስጠን፣ ቁርአን ለተናገረው ሌላ መረጃ ነው መስጠን። ገብቷል? እሺ ሌላኛው መረጃ ስለምፈልግ አሁን የሰጠውሽ መረጃ ቀጥታ ሱረቱ አልበቀራ 136 ቁጥር ላይ ንግባና እናየውና አንቺ ከፈችልኝ። እኔ አንድ ስልክ ስለሆነ ያዝኩት ተባበርኝና ከዛ ወደ ሌላው ደግሞ ከቲዮሪ ደግሞ ከሌላ ፈልጌ ደግሞ 100 መረጃ ሰጥሻለሁ። ችግር የለም። 100 ስንት 36 እሺ 36 እኔ ቁርአን አይናገርም አላልኩም። ዝም ብለህ ነው የምታስተፋኝ። ይሆንልህ ይሄው አንብብ። እሺ ቁሉ አመና ቢላሂ ወማ ኡንዚለ ኢለና ወማ ኡንዚለ ኢብራሂም ወኢስማዒል ወኢስሐቅ ወያዕቁብ ወልአስባጢ ወማ ኡቲየ ሙሳ ወኢሳ ወማ ኡቲየ ነቢዩነ ሚን ረቢሂም ላ ኑፈሪቁ በይነ አሐድ ሚንሁ ወነህኑ ለሁ ሙስሊሙን ይላል። ባላህና ወደኛ በተወረደው ቁርአን ወደ ኢብራሂምም ወደ ኢስማኤልም ወደ ኢስሐቅም ወደ ያዕቆብም ወደ ነገዶቹም በተወረደው በዚያ ሙሳም ኢሳም በተሰጡት በዚያም ነብያት ሁሉ ከጌታቸው በተሰጡት ከእርሱ አንድም መካከል የማንለያይ ስንሆን አመን እኛም ለእርሱ ለአላህ ታዛዦች ነን በሉ። ከዛ ዝቅ አድርገው ወደ ታች ደግሞ ይሄ ወደ ላይ ይሄንን አሁን ያመጣኸው ምንድነው? ሌሎቹ እነዚህ እና ሙሳ ምናምን በኢስላም መንገድ አንደኛ በሉ ነው እያለ ያለው። ግን እነዚህ የተዋከባቸው ነቢያቶች የቱ ጋር ነው እስልምናን የሰበኩት? የቱ ጋር ነው እስላም የነበሩት? የቱ ጋር ነው ኢንጂል ተውራት ዘቡር ምናምን ተሰጣቸው ይላል አይደል? ከነዛ ከተሰጣቸው ውስጥ መረጃ ስጠን፣ ኢስላም እንደነበሩ አላህን እንደሰበኩ እንዳስተማሩ የሚያሳይ መረጃ ስጠን ነው ቁርአን ለሚናገረው ነገር መረጃ ስጠን። እሺ ወደ ላይ ከፍ በይልኝ። ወደ ላይ ከ37 ከ36 ከፍ በይልኝ። ወደ ላይ የተናገረው ነገር መረጃ ስጠን ብራዘር። ጊዜያችን አትፍጅ እኮ ልሰጥሽ እኮ ነው። ተረጋጊ እናታችን። በሌላ በታሪክ አሁን አንድ የቁርአን አንብብልኝና ከዛ እሰጥሻለሁ። ሌላ ደግሞ መረጃ አልከኝ፣ በታሪክ አልከኝ። የትኛው ታሪክ ውስጥ የትኛው ልብልህ ሌላ አስማማችሁ? ኢማም አንዴ እንዴት መሰለህ ኢማም እያለች ያለው
ይሰማል ድምጼ? እዛው እኮ እየሰጠሁሽ ነው እና ከፍ ብለሽ ለሳይሽ ከፍ አድርጊው ዝቅ አድርጊው። ቁርአን ይሄ ለተናገረው ነገር ማረጃ ስጠኛል እያልኩ ነው። አይ ነው ቆይ አልገባም። ኢማም ይሰማል ድምጼ? ምንም ይሰማል። ምን ያፈልጉሽ? ኢማም ይሰማል? አቤት። እንዴት መሰለህ አሁን ለምሳሌ ፍቅር ሲዝም የሚባል ሰው እያለ ቢመጥና እና ኢብራሂምም እና አብርሃምም እና ሙሴም ፍቅር ሲዝም ናቸው ይላል። ይመጣና ማለት ነው። አይ አይደሉም ብለህ የምትከራከረው በአብርሃም ጊዜ የነበረውን እምነት እያሳየህ ነው። ወይም ደግሞ በሙሴ ዘመን የነበረውን እምነት ወይም በሙሳ ዘመን የነበረውን ከሙሳ መጽሐፍ እያሳየህ ነው እንጂ ልክ ይሄ ቁርአኑ እንደ ፍቅር ሲዝሙ እምነት እንደዚህ ናቸው ሙስሊም ናቸው ብሎ ተናገረ እንጂ ለምሳሌ ከሙሳ መጽሐፍ ታወጣልንና ሙሳ ሙስሊም እንደሆነ አሳየን ማለት ነው። እንደዛ ነው እየጠየቀች ያለው እንጂ ከዘመናት በኋላ እከሌ እንደዚህ እምነት ተከታይ ነው ቢል እኔ የሆነ እምነት መስርቼ ለምሳሌ መጣና አብርሃም የኔ እምነት ተከታይ ነው ብል አብርሃም የኔ እምነት ተከታይ ነው ማለት አይደለም። ስለዚህ ከራሱ ከመጽሐፉ ከአብርሃም መጽሐፍ ወይ ደግሞ በአብርሃም ጊዜ የነበረው ሂስቶሪካል ኤቪደንስ ወይ ከሙሳ መጽሐፍ ወይ ደግሞ ከዳውድ መጽሐፍ ከነሱ መጽሐፍ አሳየን ነው እያለች ያለው። አሳየን ማለት እኔ ደግሞ መረጃ ልሰጥህ የምችለው ከምመራበት ነው እንጂ ከማልመራበት ዘመኑ ከተሻረበት ካለቀበት ልነግርህ አልችልም። ስለዚህ የፍቅር ዝም ምሳሌ አድርጎ አንዴ ሚውት አድርግ ፕሊዝ። ልስጥሽ መረጃውን ልስጥሽ አንዴ ጊፍትሽ አንዴ እንጨርስ ከሱ ጋር አንዴ በጣም ይቅርታ ሚውት አድርግ ሀቢቢ። አሁን ወንድማችን ያመጣው ራሱ ስለ እስላም ስለመሆናቸው አይናገርም፣ ግን ሌላ ቦታ ቁርአን ላይ አለ ኢስላም ናቸው ምናምን የሚል ማለት ነው። አሁን እኛ የፍቅር ሲዝም ምሳሌ አድርጎ የተናገረው አለ ሶ የፍቅር ሲዝም ሰው ያለና አንድ የፍቅር ሲዝም ሰው የመሰረተው አስቀድሞ የነበሩት ነቢያቶች የፍቅር ሲዝም ተከታዮች ናቸው ብሎ በመጽሐፉ አስቀመጠ። ሲያስቀምጥ ታዲያ የታለ ማረጋገጫ ስጠን፣ የቱ ጋ ነው የፍቅር ሲዝም ተከታይ የነበሩ ስንለው ይኸው መጽሐፍ ይናገራል ይላል። እንዴ የራሱ መጽሐፍ ለተናገረ ያንን መረጃ ተደርጎ እኛ ጭንቅላት ያለን ሰዎች ልንቀበለው አንችልም። ገብቷል? አሁን ቁርአን ለተናገረው ነገር ማረጋገጫ እንፈልጋለን። ኦኬ ቢያንስ እንኳን ከመቶ ስንት 24000 ነቢያቶች ውስጥ አንድ እንኳን ማለት ማስረጃ የለም። አንድ እኔ ሁሌ በጣም የሚገርመኝ ነገር ይሄ ነው። ከዛ ሁሉ ነቢያት አንድ ማስረጃ ይጠፋል ወይ? እና ይሄንን የቁርአን አያ የተናገረበት እዚህ ጋር የተወረደ መጽሐፍ አላቸው አስቀድሞ የተሰጣቸው እንጂል፣ ተውራት፣ ዘቡር የሚባለው ከነዛ መካከል እንኳን አሳዩን። እንደው እነሱ እንኳን ቢጠፉ በታሪክ ደረጃ አሳዩን። ጭራሽ ኮሜንት ላይ ምን አየሁኝ ኢማም አንተኛ የሚወጣው ጊፍት አሎጂክ የሆነ እንትን ነው ከመጽሐፍ ቅዱስ ውጪ ሌላ መሰካሪ ከመጽሐፍ ቅዱስ አለ እያልሽ ነው። እሱ እኛ ጋር ስንመጣ እናወራበታለን ሀቢቢ። ይሄ ቁርአን እንጂ መሐመድ ራሱ ኢማሜ መሐመድ ራሱ ፍቅር ሲዝም ነው ይላል የደምሳሽ አይደለም የምትለው ከመሐመድ መጽሐፍ አወጣ አይደለ እንዴ? ቁርአን ላይ እኮ ለመሐመድ የተወረደ ቁርአን ላይ መሐመድ ሙስሊም እንደሆነ ተናግሯል ትላለህ። ሶ ኢብራሂም ሙስሊም ነው ካልከኝ ከኢብራሂም መጽሐፍ ነው እንደዚህ የምታመጣው። ሙሳ ሙስሊም ነው ካልከኝ ከሙሳ መጽሐፍ ነው የምታመጣው። የለም እንደዛ የሚል የለም። ለመጽሐፍ ለቁርአን ሌላ መጽሐፍ አሁን ለምሳሌ ራሱ ማለት ነው የፍቅር ሲዝም መጽሐፍ ላይ ማነው መሐመድ ፍቅር ሲዝም ተከታይ ነው ቢለለኛ ራሱ እንዴ ፍቅር ሲዝም ተከታይ አይደለም። ፍቅር ሲዝም ተከታይ ከሆነ እስቲ ከቁርአን አሳየን ነው ማለት ያለ ከራሱ ከመጽሐፉ አሳየን ነው እንጂ ከፍቅር ሲዝም መጽሐፍ አሳየን ሲባል ይሄው ፍቅር ሲዝም መጽሐፍ ላይ አለ ተጽፏል ቢለን አናምነውም ከራሱ ከቁርአን ካላሳየን በፊት በኋላ ማለት ነውና ግዴታ ከቁርአን ላይ ነው ማሳየት ያለበት። ፍቅር ሲዝም ሲጠቅስ ከቁርአን ነው መጥቀስ ያለበት። ሶ እናንተም ደግሞ ከራሳችሁ መጽሐፍ ስጠን ነው ካልገባችሁ እንግዲህ እሱ አሁን ፍቅር ሲዝም ልክ እንደዛ አይነት ጥያቄ ሲጠይቅ ምንድን ነው ያለው? አይ እናንተ ከመጽሐፋችሁ ላይ ተጠቅሶ ነበር፣ ግን ምን አደረጋችሁት? በርዛችሁታል፣ ቀንሳችሁታል አለ። ምን አለ የመሐመድ ተከታዮች ምን አሉ? the same thing አሉ። ግን አሁን አንድ ጥያቄ ጊፍተር፣ እኔ እንትን አልፈልግም፣ ልቤ እንዳታደርገኝ ማይክን ክፈትና መልስልኝ ጊፍተር። አቤት። ቆይ ጥያቄ አለኝ እኮ የተጠየቁት አለ ልመልስ። እሱ እሺ አለውኝ አለ ተሙይ አለው። አንድ ጥያቄ ትጠይቅልኛለህ? ቆንጦስጢኖስ መጨረሻ ላይ አብራችሁ ከሆነ ጥያቄው ነው ቢል
በኋላ ላይ ይቅርታ እኔ ስለማላወራ አንድ ሙስሊም ውዱ አድርጎ እየሰገደ ድንገት ፈሱ ቢመጣ ምን ይሆናል የሚለውን ጠይቀልኝ። እሺ መጨረሻ ላይ አብራችሁ ጊፍት መረጃ ነው መጣ። እሺ ይሄን እሺ መረጃ ስጠን። ሱረቱ ሰፍ ላይ አያ ቁጥር 6 ላይ ክፈቺ። ስለማ ምንድን ነው ጥያቄ ጠየቅኩኝ ነበር። ወንበሽራም በረሱል ምንድን ነው ጠየቅኩኝ ነበር። አዎ ስለ መሐመድ ምንድን ነበር ጠየቅኩ? ስለ መሐመድ ያለፉት ነብያቶች ስለ መሐመድ ተናግሯል ወይ አልሽ? እሺ እና በቁርአን ነው የምታሳየኛ? ነብያቶች መናገራቸው በቁርአን ነው? አዎ በቁርአን ነው። አዎ በቁርአን ነው ማሳየሽ። እሺ ሱራ ስንት? ሱረቱ ሰፍ ክፈቺ። ስንት ነው ቁጥሩ? ምዕራፍ ውስጥ ንገረኝ እስኪ። እንትን ምዕራፎች ውስጥ ግቢ እኔ ላሳይሽ። እሺ ሆነች እንዴ? ቁጥሩ ቶሎ ብለሃል ማለት ቁጥሩን አታውቀውም ወይ? ላቆም እኔ አማርኛ እንትን አልጠቀምም። ምን በአረብኛ ቁጥሩ አታውቀውም ታዲያ? ነፍስሽ ያኑ አቆ ሱረቱ ሰፍ ቁጥር 6 አልኩሽ። ሱረቱ ሰፍ ነው የሚፈልገው? አዎ ሱረቱ ሰፍ ቁጥር 6 አልኳት። ተመለሽ ወደ ላይ ተመለሽ። ቁጥር ስንት? ቆይ 60 ምናምን ልቤት ቆይ እሱ ላይ 61 ያው እዛ ጋር ያው 61 ላይ አልሰፍ ነው። ሰፍ ኮን ይፈልጋለሁ። ሱረቱ ሰፍ ማለት ነው ቁጥር 6። እሺ አንብቢያ ምን ይላል? እሺ ቃል ኢሳ ኢብኑ መርየም ኢሳ የመርየም ልጅ እንደዛ አለ። ያ በኒ እስራኤል እናንተ የእስራኤል ልጆች ሆይ እኔ ረሱሉላህ ኢለይኩም የአላህ መልእክተኛ እንዴ የተረጎምኩልሽ እኮ ነው። አማርኛ አንብቢ አንቺ። እኔ የተረጎምኩልሽ ነው። እሺ የማርያም ልጅ እሺ በቃ እኔ ላንብብልሽ። የማርያም ልጅ አልመሲ ኢሳ ማለት ነውና የማርያም ልጅ ኢሳም የእስራኤል ልጆች ሆይ እኔ ከተውራት በፊት ያለውን የማረጋግጥና ከኔ በኋላ የሚመጣው መልእክተኛ ስሙ አህመድ በሚለው በማብሰር ስሆን ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ ባለ ጊዜ አስታውስ ይላል። አላሁ አክበር። ይሄው ተፈስሩ ነበር እኮ ይሄን ያበሰረበትን መረጃ ስጠና። ኢሳ እንደዛ ያደረገ ይሄው እኮ አሰተውሽ አይደል እንዴ? እኮ ኢሳ ያለበትን እሱ ጋር አምጣ። ይሄማ ሁሌኛም እኮ ጠቅሰዋለን እኮ። አዳምጠኝ። አሁን ነብይ ነው ኢሳ፣ ነብይ ነው እያለሽ እኮ ነው። ነብዩላህ ኢለይኩም እያለሽ እኮ ነው። ኢሳ ነብይ ነው እኮ በመረጃ ስጠን እንደዛ ያለበት ኢሳ። ይሄው እዚህ ጋር አለ። ይሄማ ማን ያለ? ይሄ እኮ ኢሳ አይደለም ያለው። ኢሳ እንደዚህ ብሏል ነው እኮ አላህ ነው ያለው። ባለ ጊዜ አስታውስ ነው። አይተሃል? ባለ ጊዜ አስታውስ ነው። የቱ ጋር ነው ያለው? እሱ ነው። እኛም እኮ ማለታችን ቆይ አስቀዳ አንተን በለኝ አንዴ። እንደዛ ያለበትን መረጃ ስጠን ነው። ይሄ እኮ ሁሌም ያጠቅሰዋል። በነገራችን አዲስ ቃል እኮ ያመጣህ አይምሰልህ። ይሄንን ኢሳ እንደዛ ያለበት ስሙ አህመድ የሚል አንድ ነብይ እንደሚመጣ ምናምን አይደለም የሚናገረው ሰው እኮ አምጣው። ይሄው መጽሐፍ ላይ እኮ ነው ያለው። ሌላ ቦታ ላምጣልኝ። ሌላ ቦታ አንድ አዳምጠኝ ፕሊዝ። ባለ ጊዜ አስታውስ ነው። የቱ ጋር ነው ያለው? ሌላ ቦታ ልከፍትልሽ ኖ እንደዛ እሺ ክፈች። ሱረቱል መርየም ላይ ክፈች። እዛ ጋር ላሳይሽ። አዳምጥ። እንደዚህ ያለበትን እሱ እንደዚህ አህመድ ስሙ አህመድ የተባለ ይመጣል ያለበትን አሳየኝ። የዛን ጊዜ ነው እንደዛ ያለበትን ኬት አምጥቶ ነው ባለበት ጊዜ ያለበትን ነው። አስታውስ። እቱ ጋር እኮ አስታውስ አይደለ? ባለ እኮ አላህ ያስታወሰው ነው። ይሄ አላህ የነገረው ነው እኮ። የቱ ጋር ነው ኢሳ እንደዛ ያለው? ይሄ አላህ ነው። አላህ አዳምጠኝ። አላህ ለመሐመድ ነው አይደለ? እንደዛ በሌ አስታውስ እያለ ያለው አዳምጠኝ። አላህ ለመሐመድ ነው አይደለ? አላህ ነው የሚያውቀው። አላህ ነው የሚያውቀው እኮ። ስለዚህ አላህ ነው የሚያውቀው የት እንዳለበት አላህ ነው የሚያውቀው
እኮ አላህ ነው የሚያውቀው። በቃ ወላሁ አለም በቃ እኮ ወላሁ አለም ብለን እንተው። መረጃ የሌለው ነገር ነው። በቃ ወላሁ አለም ብለን እንተው። ለምን ወላሁ አለም አላህ እኮ ያለው ነው አይደል? ማን ነው እየተናገረው ያለው? እየነገረው ያለው ማን ነው? ቆይ አንዴ እንደማመጥ ብራዘር። ይሄንን አላህ ምን በሊሏል? አስታውስ ኢሳ እንደዚህ ብሏል ብሎ ለመሐመድ ነገረው ብላችሁ ታምናላችሁ። እኔ ደግሞ ኢሳ እንደዚህ ብሎ የተናገረበት የቱ ጋር ነው? መረጃ ስጠኝ እኮ። አላህ ያውቀዋል እኮ አልኩሽ። አላህ ነው እያለው አላህ ያውቀዋልማ። እኛ አይሰራም እኛ ጋር ኢሳ እንደዚህ ነገረን። አላህ ያውቀዋል ያለበትን ያውቀዋል ነገረን። እሺ ኢሳ ተውር እንትን ኢንጂል ለማን የተሰጠው? ለኢሳ ነው የተሰጠው። ለኢሳ ከሆነ ከኢንጂል ውስጥ ያሳየን እንደዚህ ብሎ የተናገረበት። አስተትሽም እንጂል አንሰራበትም አንተገበርበትም እኮ የለም ተበርዟል ብሏል እኮ አላህ ተበርዟል። የለም እንጂል አሁን ሲሉ እንዳመጣልሽ የለም ተበርዟል። በቃ ስለዚህ መረጃ የሌለው ነገር ነው የምታወሩት ማለት ነው። አሁን አንተ ምን ታመጣለህ መሰለህ? ችግር የለም ተበርዟል። የለም ላስማማችሁ እሱ አንቺ ነሽ ያልሽው አላህ ብሏል። እሺ አይሰማም ጊፍተር አይሰማም ይሰማል። ላስማማችሁ በቃ በጣም ጥሩ። ኢሳ በኢንጂል ላይ እንደዛ ብሏል አይደል? ኢንጂል ላይ ምን አግኝተሃል? አሁን እኮ አልክ እኮ በኢንጂል ላይ ብሏል ለኢሳ ማለትኩም ሰላት ያለችው። እሺ ኢንጂል የማን ነው ያለችኝ እሷ። ኢንጂል የማን ነው ያለችኝ? ኢንጂል ለኢሳ ወርዷል። ኢንጂል አዎ ለኢሳ ተሰጥቷል። በጣም አሪፍ። አሁን አንተ ሂስቶሪካል ፕሩቭ አምጣለን። ኢንጂል የሚባል መጽሐፍ ኤግዚስት ሲያደርግ እንደነበረ ከዛኛ እንቀበላለን። በቃ ኢንጂል ለኢሳ ነው የሚለው ነው ማመጣለን። አረ ኢንጂል የሚባል መጽሐፍ እዚህ ዓለም ላይ እንደነበረ ማስረጃ ስጠኝ። ታሪካዊ ማስረጃ በቁርአን ላይ ልክ ታሪካዊ ማስረጃ ይሆንልሃል። እንትን ምን ታሪካዊ ማስረጃ ነው ቁርአን? የአንድ ሺህ ዓመት ታሪካዊ አይደለም እያልከኝ ነው? ሰው የአንድ መቶ ታሪክ አድርጎ እያወራ ኢንጂል በወረደ ጊዜ ቁርአን ነበር። አዳምጥ። ኢንጂል በወረደ ጊዜ ቁርአን ነበረ። ኢንጂል በወረደ ጊዜ ቁርአን ነበር። ምን ይሰራል? ኢንጂል በወረደ ጊዜ ቁርአን ምን ይሰራል? በቃ ስለዚህ ከቁርአን በፊት ነበረ ኢንጂል የነበረው እኮ። እሺ በቃ ስለዚህ ኢንጂል የሚባል መጽሐፍ በታሪክ ኖሮ እንደሚያውቅ ማስረጃ ስጠኝ። ይሄው ቁርአን ላይ አለ እኮ አልኩ። አላህ ያውቀዋል። አላህ ያውቀው እኮ ያለ እኮ አላህ ነው የሚያውቀው ነው። አንድ ጥያቄ ልጠይቅህ ነኝ። ከአላህ ውጪ አሁን ይሄን እኮ አላህ ነው የሚያውቀው እያልካት ነው እሷንም። ስለዚህ እኔ የምፈልገው አንድ ነገር ብቻ ነው። እኛም ሁላችንም የምንፈልገው ታሪካዊ ማስረጃ ብቻ አምጣልኝ። ኢንጂል የሚባል መጽሐፍ እዚህ ዓለም ላይ ኤግዚስት አድርጎ እንደነበረ። እሺ እንደዛ ካልኩ እኮ ማለት ነው አንተ ከእምነት ውጭ ልትወጣ ነው። ስለ ገነት ሌላ መጽሐፍ ከመጽሐፍ ቅዱሶች ውጭ ያወራው ታሪካዊ መጽሐፍ ስማኛ፣ አዳምጠኝ። አሁን ለምሳሌ ከ500 ዓመት በኋላ ከ500 ዓመት በኋላ አንድ ሰው ተነስቶ ፍቅር እስከ መቃብር የሚባል መጽሐፍ እንደነበረ በድሮ ዘመን ማስረጃ አምጣ ሲባል ማስረጃውን ወጣ ያደርግና ይሄው ለዛ ለእምነቱ ማስረጃ ነው። እሱ ላመነበት ማስረጃ ነው። አዳምጠኝ ፕሊዝ ጊፍተር ኒኮ ካንተ ጋር ልብ የሚደቅ እኔ ስለ እስልምና ነው እየጠየቀኝ ያለው አይደል? በቃ ስለ እስልምና ኢንጂል እኮ ካለ የወረደ መጽሐፍ እስልምና አይደል እንዴ? በእስልምናችን አምነን ተቀብለናል። አንተ ማመን ተዋሽተሃል። ዓለም ላይ ያልነበረ ታሪክ ነው አላህ የሚያወራው። አላህ የሚባለው አካል የሚያወራው ዓለም ላይ ተፈጥሮ የማይታወቅ ነገር ነው። እንደዛ ካልከኝ እኮ በቃ ገነትና እሳት የለም፣ ሌላ ይሄ እምነት የሚባል የለም እያልከኝ ነው። እስቲ አንተ ኢንጂል የሚባል መጽሐፍ እንዳለ እንደነበረ እሺ፣ አንተ ከመጽሐፍ ቅዱስ ውጪ ስለ ገነትና እሳት የሚያወራ ነገር ታመጣለህ? ይሄ እኮ አእምሮ የማይቀበል ወሬ። አመጣልሃለሁ። እሺ፣ ከመጽሐፍ ቅዱስ በፊት የነበሩትን ነገር አምጣልኝ። እሺ፣ ስለ ጀነትና እሳት የሚያወራ አምጣ። እሺ፣ አመጣልሃለሁ። በቃ ችግር የለውም፣ እኔ አመጣልሃለሁ። አንተ ግን የፈጠነ አላህ የተናገረው ነገር ውሸት እንደሆነ በዓለም ላይ ታይቶ ማይታወቅ ውሸት ቀደዳ አላህ የተናገረው ያ ከሆነ እምነት በሙሉ ውሸት ነው እያልከኝ ነው አንተ? አዎ እምነት ይሄ አይባልም። ሲጀመር አንተ አማኝ አይደለክም። አማኝ አትሆንም እንደዛ ካለ ጊፍተር። ኧረ ስለፈጠረ በጭፍን የምትኖር እንዳለ ሙስሊም በጠቅላላ ልክ እንደዚህ እንደ ጊፍተር ነህ።
ምክንያቱም ምንድነው የምን ከአንተ ጭፍንና በላይ አንተ እኮ እምነት ከእምነት ውጪ ያለውን ነገር ስጠኝ እያልከኝ ነው። ስለ እምነት እየጠየቀኝ ምን አይነት አባባል ነው? አይባልም ሲጀመር እስልምና እንደዚህ መጥቶ ሰው ላይ ጫውት። እኔ ስለ እስልምና ነው የምጠይቀኝ እንጂ ማለት ነው ከእስልምና ያለው ውጪ የምታወራ ከሆነ ሎጂካሊ ፊዚክስ ዝም ብለህ አታውራ እንዴ። ስለ አፍህ ስለተቀደደ ብቻ እኮ ልታወራበት አይደለም። የሆነ እኛ የምንፈልገው የሆነ ፖይንት አለ። ምንድነው ፖይንታችን? እየሰማ ከሆነ ማለት እውቀት እንዳለ ሰዎች ወይ እንደ ትልቅ ሰው እናወራ። ከእስልምና ማለት ከእስልምና በፊት አሁን መሐመድ ከመምጣቱ በፊት የተናገረለት ለመሐመድ የተናገረለት አካል አለ ወይ ብዬ ጠየቅኩ። በነቢያት ተናግሮታል ስልህ ምን አልክ? አዎ ተናግሮታል አልክ አይደለ? ከዛ በቁርአን ውስጥ አሳየኝ። ምንድነው ያሳየኝ? ነው በእስልምናችን ነው የምጠይቀኝ እንጂ ከእስልምና ውጪ አትጠይቀኝ። እኔ ስለ እስልምና ነው የምጠይቀኝ። ሚውት አድርግ እንዴ። ታወራለህ። ሁለታችን አንደነቋቋል። እኛ የጠየቅነው ምንድነው ለማነው ለመሐመድ የተናገረለት ስለርሱ ይመጣል ብሎ የተናገረለት ነብይ አለ ወይ? የተናገረለት ሰው አይደለ ወይ ስንል ያመጣው ይሄ ምንድነው ቁርአን ውስጥ የተጠቀሰ ይሄ የመርየም ልጅ አልመሲህ እሱ የተናገረለት ነው። እሱ እንደተናገረለት ማረጋገጫው ምንድነው? ይሄ ደግሞ እሱ የተናገረለት ሳይሆን አላህ ለመሐመድ እንደዚህ ባለ ጊዜ እንደዚህ ባለ ጊዜ አስታውስ የሚለው ነው ይዞ የመጣው ማለት ነው እንጂ ይሄ ራሱ ኢሳ የተናገረው ንግግር አይደለም። ኢሳ እንደዚህ ብሎ ተናግሯል። በነገራችን ላይ ያልተናገረውም ቢሆን አሁን ለምሳሌ እዚች ጋር ጊፍተር አለ። አንተ ያልተናገርከውን ነገር እንዲህ ብሎ ተናግሯል ብዬ ብል ውሸት ይሁን እውነት ይሁን ማረጋግጠው በምንድን ነው? በመጽሐፍ ወይ ደግሞ ኢሳ በተናገረበት ወይ በራሱ መጽሐፍ ወይ በታሪክ ወይ በሆነ ነገር ነው ማረጋገጥ የምችለው እንጂ እንደዚህ ብቻ ስላልኩኝ እኔ ብቻ ስላወራሁኝ እኔ እንዴት ነው እውነት ሊሆን የምችለው? እንዴት ነው ሰውስ ሊቀበልኝ የሚችለው? ገብቶሃል? ስለዚህ እውነቱ እንደሆነ አረጋግጦልን አላህ ለተናገረው ነገር ኢሳ ስለመናገሩ ኢሳ እንደዚህ ብሎ ተናግሯል አለ። የተናገረበትን አሳዩን። አሁን ጌታ ኢየሱስ ክርስቶስ ለምሳሌ አንድ የብሉይ መጽሐፍን ያነሳና ይጠቅሳል አይደለ? የኢሳያስን መጽሐፍ ያነሳና ኢሳያስ እንዲህ ብሎ ተናግሯል ብሎ ይላል። ከዛ ሄደን የኢሳያስን መጽሐፍ ነው የምናየው። ክርስቶስ ለተናገረው ነገር እውነት ይሁን ውሸት ምን ይሁን ምን ወይ ደግሞ ጳውሎስ ለተናገረው ንግግር ዳዊት እንደዚህ ብሎ ተናግሯል ይላል። ዳዊት በሁለተኛው ምዕራፉ ላይ ይልና ጳውሎስ ይናገራል እንዲህ ብሎ አለ ብሎ ይናገራል። ዕብራውያን ቅዱስ ጳውሎስ ያ ንግግር ከየት አመጣው? ዳዊት እንደዚህ ብሎ ተናግሯል እንዴ ብለን ሄደን በዳዊት መጽሐፍ ላይ ቼክ እናደርጋለን። ኦኬ ሄደን ስናገኝ ትክክል ነው ብለን እንቀበላለን። አሁን ግን አላህ ለተናገረው ነገር ውሸት ይሁን እውነት ማለት ነው የምናረጋግጠው በራሱ መጽሐፍ ወይ ደግሞ በታሪክ ሲሆን ነው። ስለዚህ እኛ እንድናረጋግጥ ማለት ነው መረጃ ስጡን። አላህ ለተናገረው ንግግር ከየት ነው ያመጣው? የቱጋ ነው የመርያም ልጅ አልመሲህ ኢሳ እንደዛ ብሎ የተናገረው? በቃ መረጃ ስጡን። መረጃ ከሌለ አላህ ስለተናገረው ነገር መረጃ ከሌለ አንቀበልም። እስልምና ልንቀበልላችሁ አንችልም። ገብተዋል? አላህም ውሸታም ነው የሚሆነው። አያ ክርስቶስ ሲናገር ክርስቶስ የተናገራቸው ንግግሮች እንዳለ እኔ መረጃ አመጣልሃለሁ። ደግሞ ያለ ነገር ስለሆነ ማለት ነው። ኢሳያስ እንዲህ ብሏል ይላል። ዳዊት እኮ ስለ ክርስቶስ እንደዚህ ብሏል ይላል። ማነው ሙሴ ራሱ ስለ ክርስቶስ ለኔ ጽፏል አለ። ሂደን ስናይ አዎ ስለ ክርስቶስ ጽፏል። ኦኬ ስለዚህ ክርስቶስ የተናገራቸው ንግግሮች ካሉ አላህ የተናገራቸው ንግግሮች ለምንድን ነው የማይኖሩት? የት ነው ገተር የምናደርገው? የሚገርምሽ ልጨምርላት ጥያቄ ጠየኩ። ሲጀመር እኮ በቃ እኮ የለህም እኮ መረጃ ተመጣው እንዴ? የዛኔ አላህ ሲገለጥ ራሱ በማስረጃ ነው አላህን ራሱ የሚጠይቁት። በምን እንመነ ነው የሚሉት። ቀድመው ግን ያለ ማስረጃ አይደለም የሚተቀበሉት። የሚገርማችሁ አሁን አትፈልግም አንተ ልመልስልህ አትፈልግም? እሺ የምንጠይቀው ጥያቄ ምንድን ነው? ኢሳ ምን ጋ ነው? መቼ ነው በማስረጃ አላህ የተናገረው ነገር እውነትና ውሸት መሆኑን የምናረጋግጠው? በማስረጃ ልመልስ እንሻን እኮ ሰምተኛል ጥያቄ
አዎ ሰምቼካለሁ። ምንድን ነው ያልኩህ? ልመልስ ጥያቄ ምን? አንዴ ልመልስና ጥያቄ ምንድን ነው? ጥያቄ እንደጠየቀኝ እኔ ልመልስ። ጥያቄ ምንድን ነው? መቀበልና አለመቀበል የአንተ መብት ነው። ይኸውልህ ጥያቄ ምንድን ነው? አላህ የተናገረው ኢሳ መቼና የት እንደተናገረ አምጣ እኮ ነው ያልኩህ አይደል? አላልኩም። ኢሳ ልክ አሁን እዚህ የሷን ልመልስላት መጀመሪያ። እሺ አንተን እንደሆነ አልመልስም። የሷን ልመልስላት ከዛ ትጠይቃለህ። አልጠይኩም ማለት ጥያቄ እዚህ ቁርአን ቨርስ ላይ የተጻፈው ነገር ኢሳ እንደተናገረው ማስረጃ እና ለምንድን ነው ያስገባት? ሰማይ ለምንድን እዚህ ቁርአን ቨርስ ላይ ያስነበበች? ይበቃ። አይ ቲንክ እንዴት መሰለህ አንድ የመጽሐፍ ክፍል አውጭልን። እንዴት መሰላችሁ እየጠየቅናቸው ያለ ሙስሊሞች ምናልባት ከገባል ሉቃስ 4:17 ነው አውጭልን እስቲ። ሉቃስ ወንጌል ምዕራፍ 4 ቁጥር 17 አንዴ አልሰማሁም፣ ይቅርታ። ምንድን ነው ያልከው? ሉቃስ ወንጌል ምዕራፍ 4 ቁጥር 17 አሁን ይሰማል? ያሳልኩ ነበር እንደዛ። ይቅርታ። እሺ እየጠየቅ ነው ያለው። ካልገባችሁ እንደው እንዲገባችሁ ከኛ መጽሐፍ ምሳሌ እንስጣችሁ። ሉቃስ ወንጌል ስንት? 4 ምዕራፍ 4 ቁጥር 17 ጀምሮ። እሺ 17 እሺ እንዲህ ይላል። የነብዩንም የኢሳያስ መጽሐፍ ሰጡት እና አነበበ ማለት ነው። መጽሐፉንም በተረተረ ጊዜ የጌታ መንፈስ ከእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትን መፈታትን፣ ለዕውሮችን ማየትን እሰብክ ዘንድ፣ የተጠቁትንም ነፃ ወጣ ዘንድ፣ የተወለደች የጌታን ዓመት እሰብክ ዘንድ እያለ ይቀጥላል። ምንድን ነው የነብዩ መጽሐፍ ተሰጠው እና አነበበ። ነብዩ መጽሐፍ ላይ እንዲህ ተብሎ ተጽፏል ብሎ ሉቃስ ዘገበ ማለት ነው። ነብዩ መጽሐፍ ላይ ምን ብሎ ተጽፏል? እንደዚህ የነብዩን መጽሐፍ ሰጡት፣ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና የሚለው ቃል ኢሳያስ ላይ አለ ብሎ ሉቃስ ተናገረ። እዛ ኢሳያስ ላይ ደን ካጣ ነው ሌላ ችግር ነው ማለት ነው። አሁን ኢሳያስ እንሄዳለን። ኢሳያስ ነው ጭል ቁርአን ላይ ይሄ ምን ማለት ነው? ሉቃስ ላይ ኢሳያስ ላይ ተጽፏል ብሎ እንደተናገረው ቁርአን ላይ ደግሞ ኢሳ ተናግሯል ተብሎ ተነገረ። ኢሳያስ ላይ አሁን ደግሞ እንሂድ፣ ወይም ደግሞ የኢሳ መጽሐፍ ላይ እናንተ በዛው በርድ ኦፍ ፕሩፍ እንድታዩት ማለት ነው። ኢሳያስ ምዕራፍ 61 ቁጥር 1 ጀምሮ 61:1 አያችሁት? የቅድሙ ቃል የጌታ መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸውም የተሰበሩትን እጠግን ዘንድ፣ ለተማረኩትን ነፃነትን፣ ለታሰሩትን መፈታትን። አስባችሁታል? ሉቃስ ወንጌል ላይ ኢሳያስ ላይ እንዲህ ይላል የተባለው እዚህ ላይ ታገኙታላችሁ። ምኑ ላይ? ኢሳያስ መጽሐፉ ላይ ራሱ ታገኙታላችሁ። ቁርአኑ ላይ ደግሞ በኢሳ መጽሐፍ እንዲህ ተብሏል ወይም ኢሳ እንዲህ ብሏል ተብሎ ከተጻፈ ከኢሳ መጽሐፍ መምጣት አለባችሁ ነው። ይኸው ሉቃስ ላይ የተጻፈው ከኢሳያስ ላይ ተፈጽሞ እንደተገኘው ወይም ተጽፎ እንደተገኘው ከቁርአን ላይ ኢሳ እንደዚህ ብሏል ተብሎ ተጽፏል። ኢሳ ያለበትን ቦታ አምጧት። መለቀ። ይህ ነው ጥያቄያችን። አሁን ጥያቄ ያለው ሰው አንድ ቁጥር ማን ነው? ይህን ጥያቄ መመለስ የሚችል ሰው አንድ ቁጥር ጻፉ። ያ ስለ መሐመድ ተናግሯል ብሎ ስለ ደግሞ እኮ እዚህ ጋር እኮ አልተናገረም። ኢሳ አይደለም ንግግሩን እዚህ ጋር እየተናገረ ያለው አላህ ነው ብለው ያምናሉ እነሱ። ባለ ጊዜ ይላል አላህ። በጣም በነገራችን ላይ ወሬ ማመላለስ በጣም ይወዳል። ባለ ጊዜ እንደዚህ አሉ ነው በቃ ወሬ። በስማም እኔ ካለ ባለማችን እንዳላህ ወሬ የሚያመላልስ ሰው አይቻልም። በጣም ነው የሚያመላልስ። እንደዚህ ያለ ጂኒዎች እንደዚህ ያሉ በቃ ወሬ ማመላለስ እና እንደዛ ያሉበትን መረጃ ቢባል መረጃ የለውም። አሁን ኢሳ እንደዛ ብሎ ተናግሯል አለ። የቱ ጋ ነው እንደዛ ብሎ የተናገረው? ባለ ጊዜ አስታውስ ይላል። የቱ ጋ ነው ያለው? በታሪክም የማይታወቅ ከሆነ በራሱም መጽሐፍ የማይታወቅ ከሆነ ይሄ ሰው ነው መንፈስ ነው ምንድን ነው ታዲያ? እና ይሄንን አረጋግጦልን የቱ ጋ ነው ያለው? ኦኬ በነቢያት እንደዛ ተብሎ ተናግሯል አለ። የቱ ጋ ነው ይሄንን እንደዛ ብሎ የተናገረው? ወይስ እንደ አላህ በቃ አለ አላህ እንደዛ ተናግሯል እንደዛ አለ። ክርስቶስ እኮ የሆነ ቃል በቃ እንደዚህ ይኸው ቅድም እንዳሳያችሁ ኢሳያስ እንደዚህ ብሎ ተናግሯል ተብሎ ኢሳያስ ላይ መጣን ይኸው እንደዚህ እናገኘዋለን። ክርስቶስ ስለ እኔ እንደዚህ ብሏል፣ ዳዊት ስለ እኔ እንደዚህ ብሏል ብሎ ሲል ዳዊት መጽሐፍ ላይ ነው የምናየው።
ሄደን የዳዊት ላይ መጽሐፍ ላይ ስናይ እናገኘዋለን። እና ኑ ግቡና መልሱልን። የቱ ጋ ነው ይሄን ኢሳ እንደዛ የተናገረበት አሳዩ። ስለ መሐመድ ነቢያት ተናግረዋል ወይ? የቱ ጋ ነው የተናገሩት? አሳዩንና አላህ በጣም እኮ ውሸታም ነው የምር። ነቢያቶች ላይ ዋሽቶ እነ ጳውሎስ ላይ ዋሽቶ ሐዋርያት ላይ ነቢያት ላይ ዋሽቶ ግን መረጃ የለው። እኛ እንደናንተ ድፍኖች አይደለንም። በነገራችን ላይ ክፍት ጭንቅላት ያለን እና ዝም ብለን ድፍን ያለ በቃ አላህ ተናግሯል፣ አላህ ተናግሯል ተቀበሉ፣ ዝም ብሎ ተቀበሉ አይሰራም። እና መልሶ ቢኒዬ እንዴት ነህ? እሺ ሙስሊሞች ገባ በሉና ያንን እንትና መመለስ ያልቻለውን ጊፍተር መመለስ ያልቻለውን ጥያቄ መልሱ። አለቀ። ኢንጅል የሚባለው መጽሐፍ ዓለም ላይ ኤግዚስት አድርጎ ነበር። አንደኛ። ሁለተኛ ኢሳ በቁርአን ላይ ተናገረ የተባለው ንግግር ተናግሮት ነበር ወይ? እንዴት ነህ ኢማና? ኢማን አብዱ አሪፍ። እንዴት ነህ? ሰላም ነው? ሰላም ነው። ይሰማል? ሴት ነሽ? አዎ። እሺ ሁሉ ሰላም። ጾም አሪፍ ነው? አዎ ጥሩ ነው። ሙስሊም ነሽ? አዎ ሙስሊም። አላህ የተናገራቸውን ንግግሮች በማስረጃ ቼክ አድርገሻቸው ታውቂያለሽ? አላህ የሚያስረጃችን ቁርአን ነው። አይ ቁርአን ለተናገረው ንግግር በማስረጃ ቼክ አድርገሻቸው ታውቂያለሽ ወይ? ከምን? ከሳይንስ ነው? ከሁሉም ነገር። ለምሳሌ ፀሐይ እንትን ውስጥ ትገባለች እንዴ? ምን ውስጥ? ስትጠልቅ፣ ፀሐይ ስትጠልቅ ወዴት ነው የምትሄደው? ወደ ምዕራብ ነው። ኦኬ። ቁርአን ግን ምን ይላል? ወደ ጭቃ ምንጭ ይላል። ወደ ምን? ጭቃ ምንጭ ትገባለች ይላል። ጭቃማ ምንጭ ትጠልቃለች ይላል። እንዴት ያለሽው ነው? ይሄን አልሰማሁም፣ ግን ከቅድም ጀምሮ አሁን በኤፍሱን ነው ማለት ነው። እቺን እንጨርሳትና እናልፋለን። ችግር የለውም። እንዲህ ካለ ትክክል ነው። ስለ አሁን ስላልከው ነገር አላውቅም። እንዲህ ካለ ግን ትክክል ነው። እኔ ፈጣሪ ስላልሆንኩኝ ትክክል ነው አይደለም ማለት አልችልም። አይ አሁን ይሄንን አላህ ያለበትኛ ሙስሊሞች ማለት ነው ቁርአን የአላህ ቃል ነው ብለን እናምናለን። ይኸውልሽ ልክ አንተ መጽሐፍ ቅዱስ የፈጣሪ ቃል ነው ብለን እንደምታምን ማለት ነው። ቆይ ልንገርሽ፣ ችግር ወደ መጽሐፍ ቅዱስ ከመሄዳችን በፊት መጽሐፍ ቅዱስ ምን እንደሚል ያ ማለት ይኸውልህ ከአንድ ከመጀመሪያ እስከ መጨረሻ ማለት ነው ትክክል ነው ብለን ነው የምናምነው እኮ። አሁን አንቺ ትክክል ነው ብለሽ ታምኛለሽ ወይ? አዎ። ስለዚህ ፀሐይ ጭቃማ ምንጭ ውስጥ ነው የምትጠልቀው? እኔ ስለሱ አላውቅም እኮ አልኩ እኮ ነው ያያለ አላህ ካለ ግን ትክክል ነው። ኧረ እባክሽ አሁን ስለዚህ ህሊናሽን ትሸጫለሽ ማለት ነው። ከቅድም ጀምሮ እሱን እያለች ያለችው ራሱ ምን አለች? ለቁርአን ሌላ ማስረጃ አላችሁ ወይ ነው አይደል ጥያቄያችሁ? አሁን ይኸውልሽ ቁርአን ታነቢያች። አሁንም ይሄንን ነገር ያመጣውልሽ ለምንድን ነው? ቁርአን ላይ የምትመለከቻቸውን ነገሮች በማስረጃ ስታያቸው የመጨረሻ ደካማ ነው የሚሆነው። ስለዚህ ይሄ የፈጣሪ ቃል ሳይሆን የምንድን ነው የሚሆነው? የሰይጣን ነው የሚሆነው ማለት ነው። እኛ ሙስሊሞች እንግዲህ የፈጣሪ ቃል ብለን ነው የምናምነው። ይሄን ደግሞ እናንተ ማክበር አለባችሁ። ለምን እናከብራለን? እኛ እኮ ለምን ማክበር እንዳለበት እንደሰው እናከብራችኋለን እንጂ ሀሳብ ይሄ ትክክል አይደለም፣ ይሄ ትክክል አይደለም ብለህ ማቅረብ ትችላለህ። ትክክል እንደዛ ነው። አንቺ ይሄ እንደዚህ ትክክል ነው፣ ግን ይሄ እንትን ቃል ነው፣ ይሄ እንትን ቃል ነው ማለት አትችልም። ምክንያቱም እኛ አምነንበታል። ይሄን ደግሞ ከጭንቅላታችሁ ስታወጡት አትችሉም። ኢማናዬ አንቺን በጣም ወድሻለሁ፣ በጣም አከብርሻለሁ፣ በጣም ማለት ነው። ግን አንቺ ይህንን ቁርአን ስንትን ስለምትቀበዩ እኔ ምን አደርግሻለሁ? አይ ትክክል አይደለሽም፣ ይህንን ነገር ከምን አንገላየሽው ብዬ ነገርሻለሁ። ግን ስቲል እስከ መጨረሻውም ደግሞ ሀሳብሽን አከብራለሁ የፈለገ ነገር ቢሆን። ያው አሁን ለምሳሌ አንተ ጥያቄ ስታነሳ ማለት ነው ብዙ ጊዜ ስታነሳ ቀጥታ ዳይሬክትሊ እኛም እኮ ልክ ስጠይቅ
ይሄ ነገር እንዴት ነው ብለን እንጠይቃለን እኮ ገባ? አእምሯችን ያመዛዝናል። አንቺ ሄደሽ ጠይቂ ምን ማለት ነው? እንጠይቃለን። አይ እንዴት ነው ግን ይሄ ቃል እንደዚህ ነው ይሄ ቃል እንደዚህ ነው ማለት አትችልም። እኛ በራሳችን ቼክ ከነበረው ነገርና ይኸውልሽ መጀመሪያ ላይ ልክ ስጠይቅሽ ወዴት ነው መጠልቀው ስልሽ ወደ ምዕራብ አልሽ። አይ ቁርአን ግን ወደ ጭቃማ ምንጭ ነው መጠልቀው ይላል ስልሽ ኧረ ምናምን ነገር አልሽኝ። ቁርአን አላውቅም አልኩ። ኧረ ምናው ግራ ተጋብተሽ አላውቅም አልሰማውም ማለት ከዛ ደግሜ ጠበቅ አድርጌ ስጠይቅሽ እንግዲህ ያው ቁርአን ካለ ትክክል ነው ማለት ነው አልሽ። እንደዛ ብለሽ ህሊናሽን መሸጥ ይሻላል ወይስ ይሄ ነገር ትክክል ላይሆን ይችላል? ትክክለኛውን ነገር እያወቅን ነው ለምን እንዲህ ህሊናችንን እንሸጣለን ነው ማለት ያለብን? እንደዛ እኮ አይደለም። አሁን ለካ አንተ ጠየከኝ አይደለ? እንደዚህ ይሄ ነገር ቁርአን ላይ አለ ስትለኝ እኔ ደግሞ ሄጄ እጠይቃለሁ። ገባ? ይሄንን ጠይቂው ኦልሬዲ እንትኑን መልእክቱን አድርሰኛል ማለት ነው። ከማመን ይልቅ ሄደሽ መጠየቅ በጣም አሪፍ። እንደዚህ ነው የተማረ ሰው። ግን አሁን አንተ የተሳሳትከው ምን ጋር ነው? ይሄ ቃል ልክ አሁን እኛ መጽሐፍ ቅዱስ ይሄ እዚህ ቃል አይደለም ብለህ ደስ እንደማይልህ እኛም የቁርአናችን የአላህ ቃል በለው የሚለውን እናምንበታለን። አንተ አሳይመንቱን ብቻ መጽሐፍ ቅዱስ ላይ አሁን እኔ መጽሐፍ ቅዱስ ላይ ስትመጪ አሳይመንቱን ብቻ ትሰጠናለህ ማለት ነው። በቃ ይኸውልሽ አሁን እኔ መጽሐፍ ቅዱስ ላይ መተሽ ልክ እንደዚህ አይነት ነገሮችን አታገኝም በፍጹም። ለእዛ ትክክለኛ የእግዚአብሔር ቃል እንደሆነ ታውቂያለሽ ማለት ነው። ቁርአን ላይ ስትሄጂ ግን በስማ በለው ልክ አሁን ኤፊ ስትል እንደነበረው ወሬ መቀባበል እንዲያሉ አይባልም። ለምን እንደማይባል ነገር ነው የሚመስለው ነው። አሁን ይኸውልህ ባለ ጊዜ አስታውስ ማለት ይኸውልህ ነብያችን ሰለላሁ ዐለይሂ ወሰለም በነበሩበት ጊዜ ኢሳ ባልነበሩበት ጊዜ ነው የወረደው። ያ ማለት ኢየሱስ ከሱ በፊት ነበረ ማለት ነው። ኢሳ በእኛ ይቅርታ ኢሳ ሙሴም የነበረ ጊዜ አስታውስ ማለት ነብያችን ሰለላሁ ዐለይሂ ወሰለም ምንም የሚያውቁት ታሪክ የለም። ገብተዋል? ስለ ኢየሱስ ስለ ኢሳ የሚያውቁት ታሪክ የለም። ስለ ሙሳ የሚያውቁት ታሪክ የለም። አላህ ነው የሚነግራቸው ማለት ነው። ያለ መረጃ ካወራ መረጃውን ከየት ነው ምናመጣልሽ የምትፈልጊው? እንዴ ካለበት ቁርአን ራሱ ለኛ በቂያችን መረጃችን ነው ማለት ነው። ላንቺ ነው ለኛ ለምንቀበለው ደግሞ እንኳን በቂ ምንም አይደለም ማለት ነው። ምክንያቱም ዝም ብሎ ነው የሚናገረው። ቁርአን ለተናገረው ነገር ማረጋገጫ ማያቀርብልን ከሆነ ቢኒያም ሚል ከምን ማረጋገጫ ነው የፈለግሽ? ከሳይንስ ልጠይቃት ነበር። እሺ ከምን ማረጋገጫ ነው የፈለግሽ? ምክንያቱም አንድ መጽሐፍ ነው እኛ ያለን። ገብቶሻል? አንድ መጽሐፍ ቁርአን ብቻ ነው ያለን። እሱን ደግሞ አላምንም ካልሽ ከሌላ ከምንም እናረጋግጥልሽ የለሽ አይደለም። አንዴ ወይ አለመቀበል መቀበል ነው ስለገባ ጆሮሽ ላይ ተንሽበት ነው እንደምታውቁ ይቀጥል ሰማሽ። ኦኬ እሺ እኔ አሁን መጽሐፍ ተሰጥቶኛል። ነብይ ነኝ መሐመድ የሚባል ነብይ ተነስቶ አያውቅም። ጭራሽ የለም ቅጥፈት ነው ብዬ መጽሐፌን ጻፍኩ። ያ በቂ ነው ለአንቺ? አንቺን ለማሳመን በቂ ነው? ያ አይደለም። እንደዛ አይደለም እኮ ነብያችን ሰለላሁ ዐለይሂ ወሰለም ብዙ ሙጂዛ ወይም እንትን አልነበራቸው። ምንድነው የሚባለው? ጥያቄው አይ በቂ ነው ወይ ለአንቺ? ይሄ እኔ እንደዚህ ብዬ ብነሳ መጽሐፍ አምላክን የገለጠልኝ አምላክ ተነስቶ አምላክን የሰጠኝ ይሄው መጽሐፍ መገለጥ ላይ ብዬ ብል በቂ ነው? ተቀበያለሽ ማለት ነው? አይደለም። እሺ ለምንድን ነው እስልምና የተቀበልነው? በዛ ብቻ አይደለም። ገብቷል? ብዙ ማስረጃዎች አሉ። አሁን ለምሳሌ እናንተ አሁን ባለፈው ሰምቻለሁ ነብያችን ሰለላሁ ዐለይሂ ወሰለም አይሰሙምም ማአነቡምም አይጽፉም የሚለው በሌላ መሳለቂያ አርታችኋል። ለኛ ግን ያ እንትን ነው እቴ ጠየቁሽም እንጂ እስልምና አልጠየቁሽም። ኖ እስልምና አልጠየቁሽም። እስልምናን ምንድነው ለመጣል ወይም እስልምናን እንዳትቀበዩ ማለት ነው። ለምሳሌ እንደዚህ ብዬ ብልሽ አውልክና ብለሽ ትቀበኛለሽ አንቺ? እኔ በቃ መሐመድ የሚባል የለም ምንድነው እስቲ ይሄው አምላክ ነግሮኛል ገልጦኛል መጽሐፌ ላይ አለ መሐመድ የሚባል የለም ብልሽ የኔን መጽሐፍ አምነሽ ትቀበያለሽ ወይስ ማስረጃ አምጣ አለመኖሩን ነው የምትይኝ? አይ ጉድ ያ እየሰማሽ ነው? ለፍቶባት ነው መሰለኝ ተሰውራለች። ኢማና ወጣች። አሁን እኮ ትልቁ ችግር ምንድነው? የሆነ ሰዓት የሆነ ሰው የተናገረውን ነገር እመኑም ተቀበሉ ነው። ለዚያውም ደግሞ እኮ መገለጥ ሳይሆን ታሪክ እየተናገረ ከሱ በፊት ስላሉት
ታሪኮች እየተናገረ ማስረጃ አለ ማስረጃ ይሁን በቀመ ነው ቁርአን የሚናገረው ነገር ብትነግሩንማ አትግቡ እሱን እናውቀዋለን እኮ ግን ማስረጃ ማቅረብ ከቻላችሁ ይሄው እዚህ ጋር እንደዚህ ብሎ ተናግሯል ብሎ ፕሩፍ የሚባል ነገር ታውቃላችሁ ሙስሊሞች አሁን ክስ ነው እናንተ ይዛችሁ የምትመጡት ክስ ይዞ መምጣትና ማስረጃ ማምጣት ይለያያል ክስ ተይዞ አይወጣም ወደ አደባባይ ክሳችሁን ተውና ማስረጃ በማስረጃ አጠናክሩታው የቁርአንን ክስ ሰው ማስረጃ እሺ አብዱ አቤት ሰላም ነው ታል አብዱ እንዴት ነህ ሰላም ነው እሺ እንዴት ናችሁ ስትሳደብ ነበር አንተ በጽሁፍ ምናምን ስትሳደብ ነበር ለምንድን ነው የምትሳደበው በታች ስድብ ስትሳደብ ነበር ልክ ነህ ገራማ በቃ ለምን ይገርም ስድብ አይደል የምታውቁት እናንተ ቁርአንና ሐዲስ ማንበብ ስድብ ነው አይ ቁርአንና ማለት ስነ ስርዓት እስኪዝ ድረስ አታስገቡ እንደነሱ አውርዱት ከታች በጣም ሲሳደብ ያየው አላህ ነው ተማርከው አብዱ ስድብ ከአላህ ነው የተማርከው ስልጣን ስለሌለኝ ነው እንጂ ሚውት ላደርገው ነበር ቅድም እኔ የምልህ ቢኒ አንድ ጥያቄ ልጠይቅህ ለምሳሌ አንዳንድ ሙስሊሞች ጥያቄኛ ሲጠይቁን ትዝ የሚልህ ከሆነ ይህ ንግግር እስቲ በየትኛው መጽሐፍ ነው የተጻፈው በአዲስ ኪዳን ላይ የተጻፉትን ጽሁፎች በማንሳት በእንዲህ ላይ የተጻፈ ምናምን የሚለውን እስቲ የት ላይ ነው የተጻፈው ምንድነው የት ነው የተነገረው ምናምን ብለው ይጠይቁናል እንግዲህ ለኛ መሰከራችን አዲስ ኪዳን ነው መጽሐፍ ቅዱሳችን በቃ ተናገረ ነው ብለን መመለስ እንችላለን ማለት ነው እንደዛ ነው እንደዛ እንደማለት ነው በቃ እንደዛ ያለ ማስረጃ የተነገሩ ነገሮች ሁሉ በእምነት የምትቀበላቸው ነገሮች ሊኖሩ ይችላሉ ግን እምነትን የሚያረጋግጥልን ነገር ሊኖር ይገባል ዝም ብለ እውር ምንድነው የሚባለው ብላይንድ ፎሎወር የሚባል ነገር አለ አይደል ጭፍን ተከታይ መሆን የለብህም እምነት ውስጥ ስትኖር እኮ እምነት ትቀበላለህ ግን እምነትን ደግሞ እየመረመርክ ትሄዳለህ እያረጋግጥክ እውነቱን በነገራችን ላይ እውነቱን ያወቅ ስትመጣ እምነትን እየጨመረልህ ነው የሚሄደው እንጂ ምንም እንትን አይደለም እንጂ ዝም ብሎ ተነስቶ አሁንም አዲስ ኪዳን እንደዚህ ተብሎ ነበር እንደዚህ ተብሏል ቢል እነዛን ነገሮች ማረጋገጥ ካልቻለ ጥርጣሬ ነው የሚጨምርብኝ እኔ በበኩሌ የቱ ጋር ነው እንደዚህ የተባለ ለምንድን ነው የታለ መጽሐፉ እንደዚህ የተባለበት የሚለው ነገር አንተ ላይ ሌላ ችግር ነው የሚፈጥረው በተለይ ደግሞ የማያምን ሰው ለማምጣት ከባድ ነው አንተስ እንደው አንዴ ጨፍነህ ልትቀበል ትችላለህ ልታምን ትችላለህ አንዴ ገብቼበታለሁ ብለህ ማለት ነው ያው ብዙ ነገር ስለሚይዘው ልትቆይ ትችላለህ ግን አዲስ ሰው ልታመጣ ስትል መጽሐፉን አንብቦ አይ እንደዚህ ይላል እኮ ይሄ የቱ ጋር ነው የተጻፈው ቢል ምን ትለዋለህ አይ በቃ መጽሐፌ ነው የተነገረኝና አመን እንደዚህ ነው የሚፈልጉት ሙስሊሞች ስለዚህ ስገቡ ሱረቱ አልሳፋፍና ሱረቱ አራፍ ላይ ያለውን የቁርአን ክፍል ልነግሩን አትግቡ እዛ ሁለቱ ላይ ተጽፏል እናውቀዋለን እሱን ፕሩፍ ለማድረግ ግቡ እሺ 61 754 ላይ መሰለኝ ሁለቱ ጋር ስለ መሐመድ ትንቢት ተናግሯል ብሎ ቁርአን ይናገራል እና አረጋግጥ እሺ ገብታል ያው ይቅርታ አንዴ ልጠይቃቸው በርሱ ላይ ቆነ በርሱ አይ እናንተ እኔ አሁን የፈለኩት ስለ እምነታችን ማብራሪያ እንድትሰጡልኝ ነው እኔ ሙስሊም ነኝ በርሱ ላይ ቆነ ጠይቅ ብያለሁ ሌላ እንዳትጠይቅ በርሱ አይ እኔ ማብራሪያ ስለ እምነታችን ማብራሪያ ፈልጌ ነው ማወቅ ስለፈለኩኝ ነው እውቀቱ ስለሌለኝ ስለ እናንተ እምነት እሱን የምታውቅበት ማክሰኞና ሐሙስ ቅዳሜን መተህ መጠየቅ ትችላለህ ዛሬ እንደውም ነበር ረጅም ሰዓት አይደል ኢብኑ ሐኪም ጋር ስለዚህ መታችሁ ጠይቁ ስንል መተህ ትጠይቃለሽ እሺ እናመሰግናለን እስከዛ ቢሞትስ ይልክ ማለት ጠያቂው እስከዛ ቢሞት ማለት ጠያቂው ይሄንን መገለጥ ሲመጣለት እስቲ ሰውየው እንዴት እንደሚያደርግ እንደነበረ አንበባችሁታል ይሄንን ቡሃሪ 4 ላይ ያለው ምንድን ነው while I was walking ነው የሚለው
መገለጥ ሲመጣለት ግን ሀሳቡ ግን ከርዕሰ እንዳትወጪ አንቺ ነሽ ከርዕሰ እንዳትወጪባቸው። ያው ቆይ ጠገል አድርግልህ ነው ሰውን በረገረ በፈጠረው ቤት እንዳነበው ከፈለግሽ ትንሽ ዙም አድርጊው። ብለር እየሆነ ነው ያ እንደሱ አድርጊውና while I was walking እሺ all of a sudden I heard ይላልሽ ኦኬ ቮይስ ነው የሚሆነው ቮይስ from the sky እየተራመድኩ እያለ በድንገት ድምጽ ሰማሁ ከሰማይ ይላል I looked up and saw those same okay ተመለከትኩኝ angel who had invited me ከዚህ በፊት ያየሁት እሱን ራሱን አየሁት ድንገት at the cave of Hira ሂራ ዋሻ ውስጥ ይላል sitting on a chair between ወንበር ላይ ተቀምጦ ነበር between the sky መልአኩ በሰማይና the sky and እሺ ወደ ዘርግ በመሬትና በሰማይ መካከል ወንበር ላይ ተቀምጦ አየሁት አለ አጎት እሺ I got afraid of him and he came back ከዛ ፈራውኝ አለ ከዛ መጣ came back home and said መጥቶ እንደዚህ ያለኝ ይላልሽ wrap me blanket እሺ ምንድነው ብላንኬት በብርድ ልብስ ነገር ጠረገኝ ይላል and then እንትና ሪቪልድ እዚህ ሰው ስላለ ነው ጋሽ በላቸው ሪቪልድ እሺ አወረደልን ይላል እሺ ወደ ዘመልሽው ዘ ቨርስ የሚለው ምን የሚለው ነው ወረደ ኦኬ